ኤርሚያስ ቤት እንዳትገቡ ብለው አወገዙ። አንድ ቆሞስን ደብዳቤ ጻፉበት። ደብዳቤው እጄ ላይ ያለው ወንድሞች አታንብበው ስላሉኝ ነው። እኛ አገልጋይ ተናገር እውነቱን ኤርሚያስ አበበ ቤት ገብተህ ቲክታክ ላይ ምንፍቅና ስታስተምር አገኘን ብለው አውግዘው ከቤተ ክርስቲያን አባረሩት። እጄ ላይ አለ፣ ቢኒያው እጄ ላይ አለ ደብዳቤው ማለት ነው። ያው ከበስተኋላ ተደብቆ 7800 ሰው ይሰማል። እዚህ 640 ሰው ነው። እኔ ተፈለገ ባለፈው 18000 ቁጭ ብሎ ይሰማ ነበር። እኔ ዋናው መስማታችሁ ነው። ስክሮል ታረግ እዚህ ስትገባ ታያዋለህ። ገብተው ካዩ ለምን ገባችሁ ብለው ስለሚሏቸው አገልጋዮች ሁሉ ጭምር ናቸው የሚሰሙት። የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክሬ ነው አልኩ። ጳጳሳት ሁሉ ጭምር ሳይቀሩ ቁጭ ብለው የሚሰሙት ማለት ነው። ስሙ፣ ችግር የለውም። እኔ እንደሆን ያለ መረጃ ለዚህ ሰማይ ምድሩ ቢደፋ ንቅንቅ አለንም። በመረጃ ነው የማወራው። ጥያቄ ቤተክርስቲያኒቱ ታቦቱና ግማደ መስቀሉ ማን ነው? ግማደ መስቀሉ ከግማደ መስቀሉ ጋር ይቅርታ፣ የሚካኤል ታቦት፣ የማርያም ታቦት፣ ቅዱስ ሉቃስ ሳላት የተባለ የማርያም ስዕል፣ ዮሐንስ ሳላ የተባለ የጌታችን ስዕል ሁሉ ጭምር ከመካ መዲናው ንጉሥ እጅ ተቀብለን አምጥተናል ብለዋል። ይህም ብቻ ሳይሆን 100 አጽም የሰው አጽም አስገብተዋል። የተጻፈ ወንድሞች ናቶች ያለች የተጻፈ በማን በገዳሙ በማን ገዳም? በኢትዮጵያ ኦርቶዶክስ ቤተክርስቲያን። በየትኛው ገዳም? ይሄ እዚህ ፎቶን በምታዩት በጊሼን ደብረ ከርቤ ደብር ሰበካ ጉባኤ ጽሕፈት ቤት የተፈቀደ በሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ በእሳቸው ፍቃድ፣ የደብሩ አለቃ ፍቃድ ደውለህ መጠየቅ ትችላለህ። መጽሐፍቶቻችሁ እዚህ ተራራ ስር አንደርግራውንድ የእግዚአብሔር አብ ቤተክርስቲያን አለ ተብሎ ውስጡ የሌለ ነገር የለም። ጅራፉ ኢየሱስ የተገረፈበት ጅራፍ ሁሉ ኢትዮጵያ ውስጥ ነው ያለው ይላሉ እዚህ። እሱም ብቻ አይደለም፣ ሰፍነጉ የጠጣበት የታሰረበት ገመድ፣ የሾህ አክሊሉ፣ መስቀሉ፣ ግማደ መስቀሉ ይሄ ሁሉ አለን ብለዋል። ከየት ነው ግን የተቀበሉት? ከሳውዲ አረቢያ ንጉስ፣ ከመካ መዲናው ንጉስ፣ ከእስላም እጅ ነው ማለት ነው የተቀበሉት። እስከ ዛሬ ድረስ ህዝቡን ሲያደነዝዙበት የነበረው ከየት ነበር ብለው ነበር የሚሉት? ከኢየሩሳሌም አስመጣኑ ነበር የሚሉት። ድርሳነ መስቀልና መጽሐፈ ጤፉትን ናና እስቲ አስታርቅልኝ ነው የምለው ነው። አሁን ኦርቶዶክስ ሊቅ ነኝ ደቂቅ ነኝ ቄስ ነኝ ብሎ የሚል ሰው ናና የራስን መጽሐፍ አስታርቅ። ድርሳነ መስቀል በደብረ ሊባኖስ አንድነት ገዳም የታተመ ነው። መጽሐፈ ጤፉት በጊሼን ደብረ ከርቤ አንድነት ገዳም የታተመ ነው። ሁለቱም የቤተክርስቲያኒቱ ጉባኤን አምጣ እኮ አልኩ ባለፈው። አቤት አምጣ፣ ትንሣኤ ዘጉባኤን አምጣ። ትንሣኤ ዘጉባኤ ገዳማት እያንዳንዱ ያሳተሙት በራሳቸው ነው። ገዳሙ ብሎ ነገር የለም። የትንሣኤ ዘጉባኤን አምጣ። ተበላህ ብራዘርዬ፣ ብሎ ነገር የለም ብለህ ካልክ ለምን ይበላል? ተበላህ ማለት ታሪክ በራሳቸው። በነገራችን ላይ ግን አንድ ሰው እኮ ሳያላወቀልህ ነገር ድብን ያለ የኦርቶዶክስ ፎንቃ አለብህ። የኦርቶዶክስ ፎንቃ አለቀ አለ በቃ እሱ አሁን ድብን ያለ ፎንቃ አለብህ። በስጭት ነው ሮያልዬ፣ እመቤቴን አይደለም ልትረሳት አልቻልክም። ይገባኛል። ልትረሳት አልቻልክም። ብዙ ነገር ፈረሰ። ይገርመኛል። እኔ የራሳችሁ ታሪክ ታቃተ በቃ ያው ልሰድብህ አይደለም ግን መርሳት ያቃተ ልጠይቅህ ነው። ሰድበት ሲደክምህን የታውቀኝ እኮ ስሰድበኝ ነበር። እኔ ችግር የለም ብሰድብ። ድብና አድርጌማ ሰድብህ ነበር። የምትመለስ አይደለም፣ በስድብም አትመለስም። ገባህ? ዝም ብለህ ቀኑን ሙሉ ኦርቶዶክስ ምን ማለት ነው? ቆይ አንተ አይሰለችህም? እኔ የምመክርህ በቃ አሪፍ ሰዎች ጋር ደህና ሰዎች ጋር ይሄ መረጃ አለኝ፣ ይሄ መረጃ አላችሁ፣ ይሄ መረጃ አለኝ፣ ይሄ መረጃ አላችሁ ብለህ ለምን አትነጋገርም? በቃ አይነጋገሩማ። ለምን እንዴ? አሁን ባለፈው ገብቼ ግማደ መስቀሉ መካ ምናምን ስትል እሺ አሳየኝ አልኩ። ስታሳየኝ የሰበካ ጉባኤ ነው ይሄን አልቀበልም፣ ምንድን ነው መካ መዲና ምናምን ያልከው የትንሣኤ ዘጉባኤ ነው ወይ ብዬ ጠየቅኩ። አሳየኝ ስለ የገዳሙ ነው አልከኝ። ኦርቶዶክስ አትቀበልም አልኩ።
የገዳም በምን እንደማትቀበለ መረጃ አለህ? ባለፈው ራሱ ስብሰባ እከታተላለሁ ብለሃል አንተ ራስህ አይደል እንዴ? ሰምተሃል? ከጳጳሱ ጀምሮ የተናገሩት ሙሉ ለሙሉ የትንሣኤ ዘጉባኤ ማተሚያ ቤት ካልሆነ በየቦታው የሚታተምን መጽሐፍ አንቀበልም አላሉም። እሳቸው እንደዛ ሳይሆን ያሉት ቪዲዮ እኮ አለኝ ብራዘር፣ ቪዲዮ እኮ አለኝ ታውቃለህ። ምናልባት ዛን ጊዜ አላልክም? ሰምቻለሁ አላልክም እኮ አድምጠኛ። ያሉትን ቃል በቃል እድገመን ያሉትን እሳቸው ማለት ነው። እሳቸው ያሉት በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት ብፁዕነታቸው ማለት ነው። ሲመረመር እኮ ትንሣኤ ዘጉባኤ የሚታተመው ብራዘር። ማተሚያ ቤቱ የት ነው? አይደለም በሊቃውንት ጉባኤ። አንተ ማተሚያ ቤት ነው የምትለው፣ እሳቸው ግን በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት። ይኸው ላሳይ፣ ዳጊ ፔጅ ላይ ብትገባ ታገኘዋለህ። ዳግማዊ ጥላሁን ወንድማችን ጋር ችግር የለውም። እኔ ግን አይደለም እምልህ ኖርማሊ ያሉትን በጣም ብዙ ሊቃውንቶች ስላሉ ከነሱ ግን እነሱ ንቀው ትተውታል። በቃ ንቀው ትተውታል ያንተን ነገር። በቃ ብራዘር ንቀው ከተዉ ችግር የለም። ህዝቡ እኮ እያየ ነው። ህዝቡ ቢያንስ እያየ ነው። አየህ፣ አሳይ፣ ችግር የለውም። በነገራችን ላይ አንተ የፈለግከው ማለትን እኔ አልቃወምም። እንደማመጥ ህዝቡን አውግዘው እንደማመጥ። ቆይ ብራዘር፣ ኦኬ፣ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። ይህን ያሉት አዋልድ መጽሐፍ ምን ማለት ነው? የሊቃውንት ጉባኤ ማለት ትንሣኤ ማሳተሚያ ድርጅት ማለት ነው። ማሳተሚያ ድርጅቱ የቤተክርስቲያኒቱ ማሳተሚያ ነው። እሳቸው ያሉት የሊቃውንት ጉባኤ ማለት መጽሐፍትን፣ የትኛውን መጽሐፍት፣ የትርጓሜ መጽሐፍት የሚሆን ገድላት፣ ድርሳናት የሚሆን የትኞቹ መጽሐፍቶች ከመታተማቸው በፊት በሊቃውንት ጉባኤው መታየት አለበት። የቤተክርስቲያኒቱ ከፍተኛ የእውቀት ክምችት ወይ ደግሞ የእውቀት ሀብት ያላቸው በቤተ ክህነቱ ትምህርት፣ በአብነት ትምህርት ቤት እንደዚሁም በነገረ መለኮቱ ዓለም እውቀት ያላቸው ሰዎች ያሉበት ህብረት ነው የሊቃውንት ጉባኤ ስብስብ ማለት ነው። በቃ በቤተክርስቲያኒቱ ውስጥ ይቅርታ፣ በቤተክርስቲያን ውስጥ ለተጻፉ መጽሐፍቶች፣ ለሚዜሙ ዜማዎች፣ ለየትኛውም ነገር ለማረም የጎደለውን ለመጨመር ወንድማችን ሚት አድርጎ እንደገባችሁ ሚት አድርጎ ካልሆነ ትወርዳላችሁ። እሺ ቴንክ ዩ። የሚቀነሱም ካሉ ለመቀነስ የሚጨመሩም ካሉ ለመጨመር ከሲኖዶሱ ቀጥሎ ስልጣን ያለው ነው የሊቃውንት ጉባኤ ማለት ነው። እሳቸው ያሉት የሊቃውንት ጉባኤ ያላየው እና በሊቃውንት ጉባኤ ያልተመረመረ ማንም ሊጽፈው ይችል ይሆናል እዛ ማለት ነው። አሁን አንዳንድ መርጌቶች፣ አንዳንድ የገዳም ሰዎች ሊጽፉት ይችሉ ይሆናል። ተጽፎ ግን ወዲያውኑ ወደ ህትመት አይገባም። ወዴት ነው የሚምንጣ ነው ብለው የሚሉት እሳቸው ወደ ሊቃውንት ጉባኤ ይመጣል። የሊቃውንት ጉባኤ አይቶት መርምሮ የሚወጣ ካለ አስወጥቶ የሚጨመር ካለ ጨምሮ ለህትመት ከዛ በኋላ ይቀርባል ማለት ነው እንጂ በትንሣኤ ዘጉባኤ ማተሚያ ቤት ይታተም አይደለም። እሺ አሁን እኔ ዛሬ የገባሁት ባለፈውን በዚህ ጉዳይ የተነጋገር ነውና የትንሣኤ ዘጉባኤ አለ። የዚህ ታሪክ ከሌለ ንገረኝ ልውረድ። በቃ የቤተክርስቲያኒቱን እኮ ገዳሙን እኮ አንተ ክደኸዋል። ወንድማችን መልዕክት ደርሶናል። ታች ውረድ። በቃ ገዳሙን እኮ ክደኸዋል። ግሼን ደብረ ከርቤ አለ የለም? አድምጠኝ። እኔ ባለፈው እኮ ነገርኩህ። በትንሣኤ ዘጉባኤ ማተሚያ ቤት የተጻፈ አንተ ካለ አምጣ እና ከዚህ መጽሐፍት ጋር አስተያይ። በግሼን ደብረ ከርቤ በቤተክርስቲያኒቱ ገዳም የታተመውን አንተ አልቀበልም ብለህ ስትል አለ። የግሼን ደብረ ከርቤ የትንሣኤ ዘጉባኤ አለ። አምጣው። አመጣለሁ። አምጣው። በቃ አመጣለሁ። እኔ ከዛ በኋላ ይኸው እኔ ቤተክርስቲያኒቱ መጽሐፍ ይኸው ስልክ ሁሉ እኮ ቁጥር እኮ ነው ያለው። ወንድሞች ናቶች፣ አንተ የምትፈልገው የግሼን ደብረ ከርቤ የትንሣኤ ዘጉባኤ የታተመው ነው አይደል የምትፈልገው? እኔ ቤትም የሚታተም ቤትም መጽሐፉን ስታመጣው በግለሰብም ሊታተም ይችላል። አምጣው። በቤተክርስቲያኒቱ ማተሚያ ቤትም እንዳልከው በትንሣኤ ዘጉባኤ ሊታተም ይችላል። አምጣው። አሁን ይሄኛው ይኸውልህ በአኮቴት አሳታሚዎች ታተመ። ባለፈው አሳይተኛል። ስልኩ አሁን አኮቴት ስልክ ይሄ ኖርማል ስልክ ነው። ይሄ ሞባይል ስልክ ነው። በዚህ ስልክ ደውሎ ማተሚያ ቤቱ የማተሚያ ቤቱ ነው። አኮቴት ማተሚያ ቤት እንግዲህ ኢትዮጵያ ውስጥ አዲስ አበባ ውስጥ ያለ ነው እና ደውሎ
ይሄ መጽሐፍ የግሼን ደብረ ከርቤ መጽሐፈ ጤፉት እዚህ ነው የታተመው ብሎ ይኸው የግሼን ደብረ ከርቤ አንድ ስክሪንሾት ላድርገው። እደውላለሁ አገር ቤት ትችላለህ ብራዘር፣ እንደሱ ነው የሚያዋጣው። ያው ደውልና የቤቱ የቢሮ ቁጥር ሞባይል አለ፣ ደውላችሁ መጠየቅ ማረጋገጥ። ይሄ መጽሐፍ እናንተ ጋር ተጽፏል ወይ ብሎ አንደኛ ጠቅላይ ቤተ ክህነት መደወል። ወንድማችን ጠቅላይ ቤተ ክህነት ወደ ስልኩ ጋር ከፍ አድርገው። እሺ ያው እሺ ቴንክ ዩ ያ ደውሎ ይሄ መጽሐፍ እናንተ ጋር ነው ወይ የታተመው? እናንተ ጋር የታተመ መጽሐፍት ነው ወይ ብለህ መጽሐፈ ጤፉት ብሎ የሚለውን ይናገራል። እዚህ ጋር አሁን ለምሳሌ ተርጓሚው ይሄንንም ስክሪንሾት አድርገህ ምናልባት የኛ አይደለም ብለው እንኳን ካሉ ለስንተኛ ጊዜ ዋናው ስልኩን ይዟል፣ ችግር የለውም። በቃ ለስንተኛ ጊዜ የታተመው ይሄ እንኳን ራሱ መጽሐፍ በ2014 ማለት ለአራተኛ ጊዜ ነው የታተመው። የመጀመሪያው ስንት ነው? 2006 ነው የሚለው መጋቢት 2006፣ ሁለተኛው እትም መስከረም 2011፣ ሶስተኛው እትም በድጋሚ ታርሞና ተሻሽሎ መስከረም 2014 እና አራተኛው እትም ግንቦት 2014። በአንድ ዓመት ውስጥ 2 ጊዜ ታትሟል ማለት ነው። ኦኬ እሺ፣ 2 ጊዜ ታትሟል ማለት ነው። ያው መጽሐፈ ጤፉት ያደርግልሃል። መጽሐፈ ጤፉት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሼን ደብረ ከርቤ ቅድስት ማርያም መቀመጡና ስለ ሌሎች ጥንታውያን ታሪኮች የሚናገር መጽሐፍት ነው። መብቱ በሕግ የተጠበቀ ነው። ይህ መጽሐፍ መልሶ ማሳተም ማከፋፈልና የማሰራጨት መብት የግሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ነው። ሌላ ሰው እንኳን ማሳተም እንኳ ሰው አይችልም። ተርጓሚው ያው ርዕሰ ደብር የማነ ብርሃን አድማስ የሚባሉ እኚህ አባት ናቸው የተረጎሙት። አንቱ የተባሉ ሊቅ ናቸው ማለት ነው። ኦኬ፣ እኚህ የደብሩ ሰበካ ጉባኤ አስተዳደር ናቸው። መምህር አባ ላይኩን ወንድፍራው ቆሞስ ማለት ነው። የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳዳሪ ማለት ነው። አሁን ደብሩን የሚያስተዳድሩት እሳቸው ናቸው። እኚህ ደግሞ ብፁዕ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ በሳቸው ፍቃድ በሳቸው ተርጓሚነት በቤተ ክርስቲያኒቱ በገዳማቱ የታተመ ነው ማለት ነው። እኔ መጽሐፍ ስገዛ ባይዘው ልብ በሉ፣ መጽሐፍ ስገዛ ዝም ብዬ ወገኖች በዓለም ዙሪያ ያሉ ቅዱሳን የሰጡኝን ገንዘብ ዝም ብዬ ያልወላላ ሜዳ ላይ አልጥልም። ዝም ብሎ ያልሆነ ማንም የጻፈው መጽሐፍ አልገዛም። በቤተክርስቲያኒቱ ውስጥ ለጥቅም እየዋሉ ያሉ መጽሐፍቶችም ማለት ነው። ለምሳሌ እዚህ ጋር አሁን የአርሴማ ገድል አለ። በግለሰብ ነው የተጻፈው። አሁን ይሄ ማን ነው? አዘጋጅና አሳታሚው ማለት ነው። አንድ ገድል አርሴማ ቅድስት አርሴማ ብሎ የሚለው አዘጋጅና አሳታሚው ዲያቆን ወልዱ አብርሃም የሚባል ሰው ነው። ስልክ ቁጥሩ ይሄው አለ። ከሰውየው ጋር ነው መነጋገር። 2013 ዓ ም ታተመ ይላል። አሁን በቤተክርስቲያኒቱ ውስጥ ያለው ገበያ ላይ የዋለው አንደኛው የአርሴማ ገድል ይሄ ነው። ያው ኦኬ፣ በቃ ይሄንን ቴንኪው እንትን ብዬ አገኛለሁ፣ እመጣለሁ። በቃ ትችላለህ ብራዘር። እና በትንሣኤ ዘጉባኤ መታተሚያ ቤት የታተመ ደግሞ ካገኘህ እሱን ይዘው ብትመጣ ከዚህ ጋር እናስተያያለን ማለት ነው። አንድ ነገር ግን የምነግራችሁ በጣም እርግጠኛ ሆኜ የምነግራችሁ መጽሐፍት የሚገዙልኝ ወንድሞችም ራሱ በጥንቃቄ ነው የሚገዙት። በምንም አይነት መልኩ ቤተክርስቲያኒቱ የማትቀበለው ቤተክርስቲያኒቱ ለጥቅም የማታውለውን መጽሐፍት አንዳቸውንም አልገዛውም፣ አላመጣሁም። ምናልባት በስህተት እንኳን የተገዛ ካለ እንደዚህ ሳሳይ አይ ይሄ እኛ የቤተክርስቲያናችን መጽሐፍት አይደለም ብሎ ሰዎች ስላሉኝ አይደለም፣ እነሱ ሌላ ብለው የሚሉት ካለ ያምጡት። አሁን ለምሳሌ አሁን የደብሩ ነው የግሼን ደብረ ከርቤ ማለት ነው። እኔ አይደለም ያጻፍኩት፣ ገዳሙን ያሳተመው። ያው ስልክ ቁጥር ሁሉ አለ። ኦኬ፣ አሁን የትንሣኤ ዘጉባኤ ማተሚያ ቤት ነው መጽሐፈ ጤፉት ብሎ የሚል የሚያመጣ ሰው ካለ ያምጣና ከዛ እናስተያየዋለን ማለት ነው። ስናስተያየው የተለየ ታሪክ ሆኖ ይሄኛው ከተገኘና ያኛው የትንሣኤ ዘጉባኤ የታተመው የተለየ ታሪክ ከሆነ በቃ ይሄንን ያሳተመው ግሼን ደብረ ከርቤ ነው፣ ኤርሚያስ አበበ አይደለሁኝም። እኔ ገንዘብ ወገኖች ሰጡኝ፣ በዓለም ዙሪያ ያሉ ገዛሁትኝ። ሳስገዛ ከቤተክርስቲያኒቱ ነው ያስገዛሁት እና ገዝቼ እኔ አነበብኩኝ። ሳነብ
በራሴ እንኳን አልተረጉምም። የተጻፈው ነው የማነበው። የተጻፈውን ሳነበው አንድ ቀን ነው ራሱ የፈጀብኝን በአንድ ቀን ነው የጨረስኩት ማለት ነው። ኦኬ ሳነበው እዚህ ኢትዮጵያ ውስጥ መጣ የሚባለው ነገር በሙሉ ወንድሞቼ እናቶቼ ጉድ ነው የምትሰሙት። ጉድ ነው። ያነበበ ሰው ይናገር። አንተ ዝም ብለህ መስማት ነው ያለብህ። ያነበብኩት እኔ ልናገር። ስናገር ደግሞ ካሜራ ዘግቼ እንደዚህ ደብቄ አይደለም ማወራው። እንደዚህ ካሜራ እየከፈትኩ ገጽ ያው ጽሁፉ እያየኸው ነው ወይ እያልኩ ማለት። ለምሳሌ አሁን እዚህ ጋር ከመካ መዲናው ንጉስ እንደመጣ የሚናገርበት የአፄ ዘርዓ ያዕቆብ ነው ይሄ ታሪክ። እሱ ነው ያመጣው። ያው ምዕራፍ 4 ገጽ 130 ማንም እንደዚህ አያሳያችሁ። ማንም እንደዚህ ካሜራ ከፍቶ አብረን እያነበብን የሚያሳየ የለም ከኤርሚያስ አበበ ውጭ ማለት ነው። እንደዚህ ደብቄ ሸፍኜባችሁ ባነብ ከየት እንደማነብ ምን እንደማነብ እንደው ብታምኑኝ እንኳን እርግጠኛ መሆን አትችሉም። እርግጠኛ የሚያደርግ ካሜራ የምከፍተው እዚህ ቤት ካሜራ ይከፈታል። አብረን ነው የምናነበው። አብረን አሁን እዚህ ከ8000 ሰው በላይ ላይቭ ስርጭት ቀጥታ እየተከታተለ ነው። አብረን ይህን መጽሐፍ የምናነበው እያነበብን ያለው በዚህ ሰዓት ላይ ማለት ነው። 700 ሰው በዚህ በድብቅ ይሰማል። ከኋላ ወደ 7000 ምናምን ሰው ይሰማል። አብረን እያነበብን ያለው ነው። አላየውም ብለህ አትልም። ተደብቀህም ስማ፣ በፊት ለፊትም ገብተህ ስማ። ኦርቶዶክስም ጴንጤ ካቶሊክም ማንም ፊት ለፊት ላይ ነው የማነበው። ኦኬ የዚህ ታሪክ ዋና ሰው ይህ ሰው ነው ዘርዓ ያዕቆብ የሚባለው ማለት ነው። በ1426 ኢትዮጵያ ውስጥ የነገሰ መናገሻ ከተማውን ደብረ ብርሃን ላይ ያደረገ ሰው ነው። ደብረ ብርሃን ላይ ቤተ መንግስቱ ሁሉ አለ። አሁን በሰሜን ሸዋ አማራ ክልል ላይ ደብረ ብርሃን እኔ ስላሴ ቤተክርስቲያን እዛ በነበርኩበት ሰዓት ላይ አይቼዋለሁ። የተወሰነ ጊዜ እዛ ቆይቼ ነበር። ብዙም ሳልቆይ ወደ እንዶዴ ሚካኤል በረሃት ውስጥ የኔታ ዳንኤል ጋር ሄድኩኝ። በወቅቱ ግን የደብረ ብርሃን ስላሴ የማነቻው መርጌታ ኤፍሬም ነው የኔታ ኤፍሬም የሚባሉ ነበሩ የነበሩት እና ደብረ ብርሃን ከተማ ውስጥ ቤተ መንግስታቸው አለ የአፄ ዘርዓ ያዕቆብ እና ንጉሱ ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ብሎ እዚህ ጋር ነው የሚጀምረው ማለት ነው። አፄ ዘርዓ ያዕቆብ የሚባለው ንጉስ ነው ከአረብ ሀገር እጅ የተቀበለው ከመካ መዲናው ንጉስ እጅ ከእስላም እጅ የሚካኤልን ታቦት የማርያምን ታቦት ከእስላም እጅ ማለት ነው። ብፁዕ አቡነ እንድርያስ ለእስላም ይሰጣሉ። አሁን ያሉት ጳጳስ፣ የቀድሞዎቹ ደግሞ እስላሞች ለኦርቶዶክሳውያን ታቦት እየቀረጹ ይሰጧቸው ነበር። ማን የሚናገረው? ይኸው መጽሐፋችሁ። እነዚህ መጽሐፍቶች ፊት መቆም ፈራችሁ፣ አፈራችሁባቸው፣ ተዋረዳችሁ፣ ተሸማቀቃችሁ። እኔ አይደለሁም። ሂድና ከአባቶች ጋር ተጠያየቅ። አባቶችን ተሰብስበው ቁጭ ብለው በዚህ መጽሐፍት ላይ ጥራት ይጎላቸዋል ብለው አሉ። እኔን እኮ ነው የደገፉት ብፁዕነታቸው። እኔን እዚህ መተህ የምትሳደብ ጎረምሳ እኔን የደገፉት አየው። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በጣም ልታሰምሩበት ይገባል። ኦርቶዶክሳውያን ብፁዕነታቸው እኔን የደገፉት እኔና ወንድሞቼን ማለት ነው። መጽሐፍቶቻችን ጥራት ይጎላቸዋል ነው ያሉት። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ሁለት አይነት ቋንቋ ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አይ ብፁዕነቶ ይበል የሚያሰኝ ቢሆንም ግን ስንቱ አለፈ፣ ስንት ተጻፈ። ተጽፎ ሳይሆን ተቃጥሎ ማያልቅ ኦርቶዶክሳውያን ህዝቤን ወደ ሲኦል የከተተ ስንት ጽሑፍ ተጻፈ። ህዝባችን እጅ ላይ ያለ እኔ ቤት እንኳን የገባ ብራዘር ኦኬ፣ እኔ ቤት እንኳን የገቡ አሁን በኦርቶዶክሳውያን እጅ ላይ የሚገኙ የማይገኙ፣ አንዳንዶቹ በገዳማት ብቻ የሚገኙ፣ አንዳንዶቹ በአንዳንድ ትልቅ ሰዎች እጅ የሚገኙ፣ አንዳንዶቹን እዚህ ስትገልጧቸው እንኳን የማታውቋቸው መጽሐፍት ስንቱ አለፈ። ብፁዕነቱ እርሶ እድሜው ትልቅ ነው። ማንበብ እነዚህን ሁሉ መጽሐፍ ለማንበብ ይከብዳቸዋል፣ ከእድሜያቸው ማኳያ ማለት ነው። ይሄ እንግዲህ ከ4 ወር በፊት የነበረ ስብሰባ ላይ ነው እንደዚህ የተናገሩት።
ኤርሚያስ 10 ዓመት ነው እዚህ ሶሻል ሚዲያ ላይ ጮኩት። ጩኸቴ እነሱ ጋር ደርሶ መጽሐፍቶቻቸው ጥራት እንደሚጎላቸው አሳይቻቸዋለሁ። ይሄ የኦርቶዶክስ ሊቃውንት ነኝ ብሎ የሚለውን ሁሉ በቂጡ ነው ቁጭ ያደረግ ነው ቁጭ። እነዚህ መጽሐፍቶች ላይ መጥቶ ማንም ኦርቶዶክሳዊ እንዲና እንዲህ ብሎ ቢለው ተሳድቦ ሊሄድ ይችላል። ኤርሚያስ ሚስትህን አንዴ ላውጣልህ ብለው ሲሉ ነበር። የባለጌ ማዕት ሁሉ ተሰብስቦ ማለት ነው። እናትን እንዲህ ላርጋት፣ ሚስትን እንደዚህ ላርግል ምናምን ነገር ሲያምር ይቀራል። ብራዘር አማኑኤል ሚስቴን የሰጠኝ ለእኔ ነው። ኦኬ ስትበሽቁ መጽሐፍቶቻችሁ የሚዋሹትን ውሸት ሄደ መጠየቅ ነበረብህ። እዛ ቄሱን ጠይቅ እንጂ ሂድና አባቶች የተባሉትን ጠይቅ። ቤተ ክርስቲያንህን እንደዚህ ዓለም አደባባይ ላይ እኮ እንድትዋረድ ያደረጋት ኦርቶዶክስን መጽሐፏ ነው። ይኸው ሊቀ ሊቃውንቱ የተናገሩት እንደዚህ ዘመን አፍረን ተዋርደን አናቅም አሉ። ማን አዋረዳት ኦርቶዶክስን? የራሷ መጽሐፍትና የራሷ ልጆች። እንዴት አድርገው? ያው ስንት አሰስ ገሰስ መጽሐፍ እየገባ ማለት ነው። ያው ከኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ልብ በሉ። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል ችግሩ። የድሮ ማለት ነው ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ የመዋረድ ማለት ምን ማለት ነው? የነበራት ማን ያዋረዳት ብለህ አትጠይቅም? እንደ አንተ ጎረምሳው ወንድሜ የራሳችሁ የጉባኤ ቤት መምህር ስብሰባው ላይ የነበሩ የኢትዮጵያ ቤተ ክርስቲያን እንደዚህ ዘመን የተዋረደችበት ጊዜ የለም ብሎ ሲሉ ምንድን ያዋረዳት ቤተ ክርስቲያኔን ብለህ አትጠይቅም? መተህ ከጴንጤ ጋራ መረጃ ይዞ አለት ድንጋይ የሆነባችሁ ሰው ነው ኤርሚያስ። አለት አልኩ። አለትነቴ ባያለ መረጃ ንቅንቅ የለም። የራስህን መጽሐፍ አንብቤ አሰጠዋለሁ ዓለም አደባባይ ላይ ማለት ነው። እንደዚህ እያያችሁ ማለት ነው። አናሳያለሁ፣ አስቆጥርሃለሁ። እዚህ መጡ የተባለው ከእስላሙ ንጉሥ የተቀበሉትን ማለት ነው። ሚዩት አድርገው ብራዘር፣ እሰጥሃለሁ። ምንድን ነው ቤተ ክርስቲያን ምን አለች? የተዋረደችበት ገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የመዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። አዎ፣ አንደኛ መዋረድ፣ ሁለተኛ የነበራትን ክብር ማጣት፣ ሶስተኛ ልጆቿን ማጣት። የት ሄዱ ልጆቿ? የት ሄዱ? ወደ እስልምናና ወደኛ ወደ ወንጌላውያኑ ጋር መጡ። ወደኛ ጋር የመጡ ነፍሳቸውን አስመለጡ። ወደ እስልምና ሃይማኖት የገቡ ኦርቶዶክሳውያን ወገኖቼ እንደ እግር እሳት ያንገበግበኛል። እኔ እነሱ ጉዳያቸው አይደለም፣ ዘኪያቸው አይጉደልባቸው እንጂ ቄሶቹ ምዕመኑም ጉዳዩ አይደለም። ስሜታዊ ሆኖ ከመሳደብ በቀር ከውስጥ የወጣነውን የቤተክርስቲያኒቱን አገልጋዮች እንኳን መርጌቶችም፣ መነኮሳትም፣ መምህራንም ዲያቆናትም ወጥተን ስንናገር ሂዱና ስደቧቸው ብለው ይልኳቸዋል። ይኸው ቤተክርስቲያን ልጆቿን ከማጣት በስተቀር ወዴት እየሄዱ ነው? የኢትዮጵያ ኦርቶዶክስ ክርስቲያን ልጆች አንድ መዓት ህዝብ አይደል እየሰለመ ያለው? እፎይን ሄድና ጠይቀው። በዓለም አደባባይ ላይ ቪዲዮ ሁሉ ልናሳያችሁ እንችላለን። ሰንበት ትምህርት ቤት ውስጥ ገብተው አይደል እንዴ ወደ 30 ነው 40 የሚሆኑ ልጆችን ያሰለሟቸው? ቪዲዮ የካህናት ሚስቶች እኮ ናቸው የሰለሙት። ካህናቱ ሁሉ ጭምር ሲናገሩ የነበረው የኦርቶዶክስ ቄሶች ማለት ሚስቶቻቸው ሁሉ ጭምር የሰለሙት። እኔ ይህንን ያመኛል ወንድሜ።
ለምን በዚህ ቤተክርስቲያን ውስጥ የእግዚአብሔር ስም ተጠርቶባታል። ኦርቶዶክስን ስጠራት ምንም ስህተቶች እንኳን ቢኖራት የክርስቶስ ቤተክርስቲያን እንደሆነች ነው እኔ በጽኑ ማምነው። ግን ከአምላኳ የራቀች ባሪያና ጌታ ያለየበት መጽሐፍ ቅዱስና እንደነኛ አይነት መጽሐፍቶች ግሳንግስ ነገር የገባበት ቄሱ ለስልጣኑ ለሆዳቸው ለስልጣናቸው ለገንዘባቸው የሚከታከቱት ይኸው ክብሯን አታ ማን አዋረደው? ክብሯን ተዋርዳ አሉ። ማን አዋረዳት? ቤተክርስቲያን ማን ነው ሊያዋርዳት የሚችል? ቤተክርስቲያን የክርስቶስ አይደለች እንዴ? ናት። ሰማል ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አዎ በደንብ የተዋረዳችሁ። የመዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጅቷን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። በተዘጋዩም ትክክል ነው። እኔ እንደ አንድ ጴንጤ ግን ኦርቶዶክስ ቤተክርስቲያን ውስጥ ቀድሶ እንዳደገ ሰው በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው ብትዘገዩም እንኳን መሰብሰባችሁ ጥሩ ነው። ግን ተሰብስበውም ደግሞ ያመጡት ነገር መጽሐፍቶቻችን ጥራት ይጎላቸዋል አሉ። 10 ዓመት ሙሉ የጮኩበትን ጳጳሱ ተቀበሉኝ፣ ሊቃውንት ጉባኤው ተቀበለ። እዚህ ኦርቶዶክሳዊ ጎረምሳ ጫትን ተፍተ መተህ ስትሰድበኝ የነበረ ሁሉ አየ ድምፃችን እላይ ድረስ ተሰማ ማለት ነው። አባቶች ሰሙ፣ ነገሩን አዩት። እኔ በጣም ብዙ ሜሴጅ በውስጥ ይመጣልኛል። ኤርሚያስ አንተ ጋር መተን ምን ሰማዋሉ? ካሜራ ከፍተህ የራሳችንን መጽሐፍቶች ገልጠህ ነው የምታሳየን ብለው ያሉኝ የኢትዮጵያ ኦርቶዶክስ ክርስቲያን አባቶች አሉ፣ ካህናት። ዲበክ ሁሉ ራሱ እንኳን ሲናገር ይኸው አሜሪካ ሀገር ቁጭ ያለው ደብተራው ማለት ነው ሲያሻው የሚሳደብ አንድ መጥቶ ተናግሮ አያውቅም። ምን አለ አንዴ? ኤርሚያስ ያነበበውን ያህል እነዚህን መጽሐፍቶች እኛ አላነበብናቸውም አለ። በራሱ አፍ ነው የመሰከረው። አዎ ትክክል ብሏል። ያላነበብኩትን አላነበብኩ እያለም ከእኔ ደግሞ የባሰ ያነበቡ የጻፉ ለብዙ ዘመን የደከሙ እንደነ መርጌታ አይነት ደግሞ አሉ። እዚህ ሌሎች ወንድሞች አሉ በጣም ብዙ ጉዳይ በዚህ ጉዳይ ላይ ዋጋ የከፈሉ ማለት ነው። እስከ መደብደብ፣ እስከ መሞት፣ እስከ ደማቸው እስከ መፍሰስ ድረስ የደረሰ ቤተክርስቲያኒቱን የቁልቁለት ጉዞ ይዘዋት የሄዱት የራሷ ልጆችና እነዚህ መጽሐፍቶች ናቸው። ይኸው ከእስላም ንጉሥ ጋር ሲሞዳሞዳ አፄ ዘርዓ ያዕቆብ እንናገራለን አሉ። አፄ ዘርዓ ያዕቆብ የሰሩትን በየመካከሉ ግዕዙን ያስገቡት። እኔ አማርኛውን አንብላቸዋለሁ። እንደነገሱ ክቡር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን ከለሜዳውን የለበሰውን ልብስ ማለት ነው። የግንግሪት የታሰረበትን ገመዱን አክሊለ ሾኩ ማለት ሾሁ ማለት ነው። የአክሊለ ሾኩ የተገረፈበት ጅራፍ፣ ይህ ሁሉ ወደ አገራችን ወደ ኢትዮጵያ እንዳመጡ ያመጡበትን ምክንያት እንናገራለን አሉ። እነዚህ ሁሉ ነገሮች መጥተዋል ማለት ነው። ኦርቶዶክስ ከውስጥሽ ወጥቼ የቁርጥ ቀን ልጅሽ እኔ ነኝ የምታደግሽ። አንድ ቀን ስሜን ጠርታችሁ አባቶች እንደኔ አይነቱን ወንድሞች እናቶች ኤርሚያስ እግዚአብሔር አምላክ ይባርክ ያኔ እኛ አላስተዋልንም ነበር ብላችሁ ትላላችሁ። ከውርደት ከስድብ ከነበራት ገናንነትና ትልቅነት አፍራ ተሸማቃ ተዋርዳ በራሳቸው ልጆች አፍ የተናገሩት ማንም ቅሞ ጠጥቶ አጭሶ ገዳም ነው የተቀመጥኩት ብሎ ጫካ ውስጥ ተደብቆ በአቢሾ ደንዝዞ የጻፈውን መጽሐፍትን ሁሉ ጭምር ቤተክርስቲያኒቱን የክርስቶስ ቤተክርስቲያን ተብላ እንዳልተጠራች ያው ዛሬ በገዳም በአብነት ትምህርት ቤት የመበታተን ችግር ገጥሞናል። ተዋርደናል። የነበረን ተሰሚነት የነበረን ሁሉ ክብር አተናል። ልጆቻችን እየተበተኑ ነው አሉ። ወዴት ነው የሚበተኑት? ወደ እኔ እምነት የሚመጡት እየመጡ ነው። እኔ በዚህ 10 ዓመት ውስጥ ሰው ባይድን ምን አረጋለሁ? ብራዘር እዚህ እኮ እንደዚህ ወጥቼ ተናግሬ ለልጆቼ
የአንድ $1 ዳቦ ገዝቼ የምገባበት ምንም የማገኘው ነገር የለም። ምንም ህይወቴን የምታውቁ ታውቃላችሁ፣ በርቀትም በቅርበትም ያላችሁ ሰዎች። እኔ ጉዳዬ የዳቦ ጉዳይ አይደለም። እሱን መድኃኔዓለም ያለሱ ፍቃድ የበላ ተድላ የቀመሰ ማንም ስለሌለም እግዚአብሔር አምላክ ያኖራል ታምር እያደረገ ማለት ነው። ዋናው ጉዳዩ እኔ ሰው መዳን ላይ ነው። ሰው እየዳነ ነው። አዎ ወገኖች እየጠየቁ ነው። ኦኬ ከትንንሽ ከግለሰብ ቤት ጀምሮ እስከ ሊቃውንት ጉባኤ ድረስ ቁጭ ብለው መነጋገር ይሆናል ማለት ነው። ሎክ አሁን እነዚህን ሁሉ አምጥተናል ይላል። አሁን ደብረ ከርቤ እየተባለች በምትጠራው በደብሩ ነገስት አስገብተው እንዳስቀምጡት እንነግራቸዋለን ይላል። በዚህ ቦታ ላይ የዚች ቦታ ስም ተፋልሷ 3 ጊዜ ነው። አጼ ካሌብ፣ አጼ ይኩኖ አምላክና ደብረ ነጎድጓድ አጼ ይኩኖ አምላክ፣ እንደዚሁም አጼ ዘርዓ ያዕቆብ በደብረ ነገስት አጼ ዘርዓ ያዕቆብ ደግሞ ዘመን ጀምሮ እስካሁን ዘመን ድረስ መስቀሉ ለተቀመጠበት ደብረ ከርቤ ተብላለች። ሙሉን ያነበብኩት እናንተ አንብቡ ከፈለጋችሁ ሙሉ። ሐሳቡ ረጅም ስለሆነ ሁሉንም እዚህ አላነበብኩት። ኦኬ እዚህ ክፍል ላይ አንድ ራእይ ያየ ዘርዓ ያዕቆብ ምን የሚል ራእይ ያየ? አንብር መስቀሌ በዲበ መስቀል ብሎ አሳየኝ ይላል። መስቀሉን በመስቀሉ ላይ አኑር ብሎ የሚል ራእይ ታየኝ ይላል። ከዛ እሱም ይህንን በጠየኳቸው ጊዜ ይህማ ለአባተ ልጅ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። በዚያን ጊዜ ስለዚህ ነገር እንዴት የእስላሙ ንጉሥ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናትን ቀናው ይላል። ዘርዓ ያዕቆብ እስላም እጅ ነው የነበረው የመካ መዲናው ንጉሥ ማለት ነው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያ ንጉሥ ዘርዓ ያዕቆብ። ኦርቶዶክስ ተዋሕዶ ቤተክርስቲያንን ወደ ጉድጓድ የከተተ አንደኛው ንጉሥ እሱ ነው። ከመካ መዲናው ሹም ከጋፊሄር ጋራ ለመዋጋት እንደ ሌዋ ድረስ ዘመትኩኝ። ሀተታ የሰራዊታቸውን ብዛት ፊታውራሪው ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካለ በኋላ በዘመኑ የነበረው የምስሩ ንጉሥ ምስር የተባለው ግብፅ ማለት ነው አሽሪፍ ሲሆን ጋፊሄር እንደ ንጉሥ ሆኖ መካ መዲናን ይገዛና ያስተዳድር ነበርና እንዲህ አለ። እርሱም የሰራዊቱን ብዛት አይቶ እንዲህ አለኝ፣ ከኔ ጋር ምን ያዋጋሃል አለኝ። ከዛ በእኔ እጅ የተያዘውን ያለውንም የአባትህን ገንዘብ መስቀሉን፣ ስዕላቱን እሰጥሃለሁ ከኔም ጋር አትዋጋ አለኝ ይላል። ሀተታ ይላል ያስገባል። ከዛ ይህንንም ብሎ እጅ መንሻዬን፣ መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦኩን፣ ሉቃስ የሳዳትን የእመቤታችንን ስዕሎች፣ ዮሐንስ የጻፈውን የጌታችን ኢየሱስ ክርስቶስን ስዕል፣ የመላእክት አለቃ የቅዱስ ሚካኤልን ታቦት ይህንን ካስረከበ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለህ ወደ ሀገርህ በፍቅር ተመለስ፣ ከኔ ጋር ምን ያዋጋሃል? አንተስና የአንተስና የኔ ሰራዊት በከንቱ ቢያልቅ ምን ይረባናል? ምንስ ይጠቅመናል ብሎ ለመነኝ። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩት በኋላ አንብር መስቀሌ በዲበ መስቀል ብሎ ያሳየኝ ህልም ይህ ነውን ብዬ ህልሜን አሰብኩ ይላል አጼ ዘርዓ ያዕቆብ ማለት ነው። ከማን እጅ? ጋፊሄር ከሚባል ከመካ መዲናው ሹም ንጉሥ። ስለዚህ የዘንድሮን መስቀል ስታከብሩ ኦርቶዶክሳውያን አላህ አክበር እያልክ ነው ማክበር ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ በፍጹም አይቻልም። ሎቱ ስብሐት ምናምን ነገር እንዳትሉ። ዘንድሮ ማሻአላህ እያልክ ነው ማክበር ያለብህ ማለት ነው። እስከዛሬው በስመ አብ ወወልድ ወመንፈስ ቅዱስ ብላችኋል። አሁን ግን ቢያንስ ንጉሱ ሊታሰቡ ይገባል። ስጦታውን ሰጥተዋል። ምን ያልሰጧችኋል?
የሚካኤልን ታቦት ሰጥተዋቸዋል። የማርያምን ታቦት ሰጥተዋቸዋል። ብፁዕ አቡነ እንድርያስ ደግሞ 15 ታቦት ደግሞ ሰጥተዋል። እሳቸው ደግሞ ለእስላሞች አሁን በሌላ ጊዜ ደግሞ መልሰው ይሰጧቸዋል። እሱም አሁን አስተፍሩላህ እያልክ ነው ማክበር ያለብህ የዘንድሮ መስቀል። ማሻላ ማሻላ እያልሽ ነው ዘንድሮ ማክበር ያለብሽ እህትዬ። ለካ ለዚህ ነበር። አየህ ከድሮ ጀምሮ እኛ እና እነሱ ነን ሲሉ ነበር። እኔ መቼ ገባኝና ጴንጤ ትናንትና ነው የመጣው እያሉ ሲሉ ነበር። ታቦት እየተቀባበሉልህ ነው ስልህ አንተ ገና ደህና እኮ ተኝተህልኛል ብራዘር። ጴንጤው እዚህ ተኝቶልሃል ኢየሱስ ጌታ ነው እያለ ማለት ነው። ጌታ ይመስገን እያለ ተኝቷል። ታዲያ ላይ ተኛን እንደ እረፍ እኔም አምላክ እንደሆንኩ እወቁ ብሎ ስላለ ታኙ ገላግሎሃል። አንዴ መድኃኔዓለም ኦኬ። ብቻ አይደለም አጥንቶች፣ በጣም ብዙ አጥንቶች መጥተውልናል ወደ ኢትዮጵያ። ብዙ አጥንቶች፣ በአጥንት ባለጠጎች ሆነናል። በእውነት እንደ ኢትዮጵያ በሰው አጥንት ባለጠጋ የሆነች ሀገር የለችም። ማን ያመጣው? ኦርቶዶክስ። ኬት ነው ያመጣችው? አብረን እናነባለና። የኤርሚያስ ክፋቱ ያለ መረጃ አለመንቀሳቀሱ ነው። አብረህ ታነባለህ፣ ግዴታሽ ነው። ታነቢያለሽ እህትዬ። ያው ገጽ 214 ምዕራፍ ክፍል 10 ቦታዋ ስለሚገኙ የቅዱሳን አጽም የመጡልን ኦርቶዶክስ በእውነት ላበላብ እየሆነች ለእኛ ለልጆቿ አስባ ለኢትዮጵያውያን ያመጣችው። ዳግመኛ በዓላቸውን ታከብሩና ዝክራቸውን ተዘክሩ ትማጸኑባቸው ዘንድ በዓላቸው ልታከብር ዝክርህን ልትዘክር እና ትማጸንባቸው ዘንድ ልትለምንባቸው ምን አምጥቼላችኋለሁ ትለናለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው ያለ አጥንታቸውን አስጭና ያመጣችው የኢትዮጵያ ኦርቶዶክስ ሁሉንም አሁን የምንቆጥራቸው የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እሱ ነውና ምኑ ሳጥኑ ማለት ነው። ከዚህ ቀጥሎ የመጣውን የቅዱሳንን አጽም አጥንት ዝርዝር ይቆጠራል ይላል። እስኪ ቀና በይና ስሚኝ እህትዬ፣ እንትን ሶፋና አልጋ ላይ ሆናችሁ ማለት ነው። ቀና በሉና ከዚህ በኋላ እስኪ ለምድራችን በረከት ብላ ኦርቶዶክስ ያመጣችውን አጥንት እንቁጠር። አጽም ማለት ነው። ኤርሚያስ ውስጤ እያረረ ልሳቅ እንጂ አይ ህዝቤ፣ አንቺ እንደምጠብቀው እህትዬ፣ አንተ እንደምጠብቀው ጋደም ያላችሁ ተነሱ፣ ከበረከቱ ከነዚህ አጥንቶች በረከት እንድትካፈሉ ማለት ነው። ኦርቶዶክሳውያን አጥንት አስመጣችሁልን ጭናችሁ ከኢትዮጵያ ውጭ። እሺ፣ ከዚህ ቀጥሎ የመጣ የቅዱሳንን አጽም ዝርዝሩ ይቆጥራል። ከዚህም ካለው መጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም፣ የማርያም እናት አጽሟ ወሎ ውስጥ አለ። ከየት ነው የመጣው? የማርያም እናቷ የሐና አጽም አለ ኢትዮጵያ ውስጥ መጥቷል። የሐዋርያው የበርተሎሜዎስም አጽም መጥቶልሃል። አሜን አትሉማ? እስራኤል ዳንሳ እዛ ቤት እኮ ይሄ ሲነበብ ከበሮ ይመታል፣ ደወል ይደወላል፣ ህዝቡ ልል ይላል።
ጴንጤ ምንም እልል አይልም። አየህ ጭጭ ብሎ ቁጭ አለ። አንዳንዱ ይሄኔ ወይ ጸሎት ላይ ነው ያለው በጌታ በኢየሱስም ያለ ማለት ነው። የበርተሎሜዎስ አጽም ዝም ባሉ ድምፆች ይወጋ የሚል ድምፅ እየተሰማ ነው። ዛሬ ተወጋጋላችሁ። የቅዱስ ጊዮርጊስ አጽም የፈረሱ ጭራ ጭምር መጥቶልሃል። ዘልዳ አለ ብዙ ጊዮርጊስ አለና ከዚህም ሲለይ ወአዘ ፈረሰ ቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱ ጭራ ጭምር የፈረስ ጭራ ሁሉን ያመጣችልን በእውነት እቺ ቤተክርስቲያን አቤቱ ጌታ ኢየሱስ ክርስቶስ የፈረስ ጭራ ሁሉ ጭምር ነው ያመጣል። የአንጾኪያው ሰማዕታት የሆነ የገላውዲዮስ አጽም አምጥተንላችኋል። አጥንት በአጥንት ሆኖናል። አጥንት በነፍስ ወከፍ ለኢትዮጵያውያን ቢሰጥ የማያልቅ አጥንት መጥቷል። የአገሩ አልበቃ ብሎን ከውጭ ሀገር ኢምፖርት ኤክስፖርት ማለት ነው። ዛሬ ጴንጤን ሁሉ አናድጀው አልኩ። ኮረንቲ መቼም አጨብጡም እንጂ ወደ ጸሎት ትገባታለህ። የፈዘስክ ጴንጤ ሁሉ እነሱን ተዋቸው፣ አትንኳቸው እንትን ብሎ በዛ ጋ መጥቶ ምናምን ነገር ብሎ የሚላለ እነንቶኔ ማለት ነው። ያለቃቅሱ በስም ወንጌላውያን በድርጊትና በእንትን አምጥተንላችኋል። የአንጾኪያው የሰማዕታት የገላውዲዮስ አጽም አምጥተንላችኋል። እንዲመጣላችሁ የምትፈልጉትም ሰዎች ካላችሁ ኦርደር አድርጉ፣ ይመጣል። ችግር የለም። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሪዮስ አጽም የጳጳስ ሁሉ አልቀረም። የፈረስ ጭራ፣ የጊዮርጊስ አጽም፣ የበርተሎሜዎስ፣ የገላውዲዮስ፣ የቱሱኒዮስ ብቻ ጥራ። ያልመጣ ካለ አስገቡ። ደብዳቤ እየጻፋችሁ የእንትናን አምጡልን በሉ። የጎልያድንም ጭምር ፈልገን እናመጣላችኋለን። ያው በእናቱ የሰሜን ሸዋ ሰው ነው ሲባል ሰምቻለሁ። ጎልያድ ኢትዮጵያ እኔ ማነጣ ላይና ዘቅዝቄ ካለቀስኩ ቆየው። እርሜን ያወጣሁት በዚች ሀገር ጉዳይ እርሜን ያወጣሁት፣ በተለይ በሃይማኖቱ ቤት እርሜን ያወጣሁት። ይመጣልሃል፣ የጎልያድ የኒፍሌሞች ይመጡልሃል። ጃይንት የሚያክሉ ማለት ነው። ምን ያርግል ብለህ ካል ከመጡ ሄደህ ትሻሻለህ እና 22 ትውልድ ይማርልሃል ትላለች። የሳዊሮስ የዲዮስቆሪዮስ የቤተልሔም አውራጃ በቤተልሔም አውራጃ ያስፈጃቸው ሄሮስ ማለት ነው 14,000 ከ4,000 ህፃናት አጽም ይህም መጥቶላችኋል። እነዚህ የቆጠርናቸው 7ቱ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። በእመቤታችን ስም የተቀረጸችውንም ታቦት አምጥተንላችኋል። ከሰላሙ ንጉሥ ተቀብለው ማለት ነው። የሚካኤል ብቻ አይደለም። ይችን 10ቱ ቃላት የተጻፈባት ታምር የምታደርግ ደገኛ ታቦት ናትና መታለች። 10ሩ ቃላት የተጻፈባቸው በጻድቃን በሰማዕታት በመላእክት ስም የተቀረጸ ታቦት ሁሉ ደገኛ ነውና 10ቱ ቃላት የተጻፈበት አምጡ አሳዩን ብለን ስላቸው ስመ እግዚአብሔር ፊልጵስዩስ ላይ የተጻፈው ወይ ደግሞ አልፋ ቤጣ የሚል የተጻፈ ነው ያለው ብሎ ይላል። ቤጣም የለ ባርኔጣም የለ የተጻፈ ብራዘር አታምታታም ስልህ አታምታታም። ተረታም ትውልድ አታምታታም።
ከዚህም ቀጠላችሁ የጻድቃንና የሰማዕታትን በዓላቸውን አክብሩ፣ ዝክራቸውንም ዘክሩ። ይሄው ነው የተፈለገው። ዝክር ስትዘክር እኛ ቄሶቹ እንበላለን። አንተን አፈርደቼ እናስበላለን፣ እኛ ግን እንበላለን። አክብሩ ይላል። ለምን? ዋናው እነዚህ ሁሉ አጥንቶች የመጡት ለምንድን ነው? ከዚህ ቀጥሎ የጻድቃንና የሰማዕታት በዓላቸውን አክብሩ፣ ዝክራቸውንም ዘክሩ። ይኸውልህ እኔ እግዚአብሔር ምስክር ነው። ሃይማኖት ቤት እንደሚሰራው ፖለቲካን እንደሚሰራው ንግድ የትኛውም ዓለም ላይ አይሰማም። የትኛውም ዓለም ላይ አይሰራም። በሃይማኖት ስም የሚነግዱ ነጋዴ ሸቃጮች ማለት ነው። በአይሁድ ማህበረሰብ ውስጥ የነበሩ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማ የሚባሉ በኦርቶዶክስ ቤተክርስቲያን ብትመጣ እንደዚሁ አንድ መዓት፣ ጴንጤውም ጋር ብትመጣ ልክ እንደዚሁ አንድ መዓት አልኩ። በሃይማኖት ቤት የሚሸቅጥ ማለት ነው። እግዚአብሔርም በመፍራት በጽድቅና በቅድስና ነገ በፊቱ ቆማለሁ ብሎ የሚል የሚያገለግል የሉም ብዬ አልልም። ጥቂቶች አሉ፣ ቅሬታዎች አለን። ከማንም ወሮ በላ ጋር አልደመርም። እኔ እግዚአብሔርን እፈራለሁ። ነገ በፊቱ የምጠየቅበትን ነገር ነው የማደርገው። ግን ንግድ ብለህ ካልክ፣ ሽቀላ ብለህ ካልክ ያለው አንተ ዝም ብለህ አንተ ሞል ለሞል እየተንከራተት የምትሰራው ምናምን ነገር ተወሱን ሂድ። በእያንዳንዱ እግዚአብሔርን በማይፈሩ ጳጳስን ማነው ነቢይና ሐዋርያንን ብሎ የሚሉ ፓስተርነን ብሎ የሚሉ ጋር ከህዝብ ዘርፈው እነሱ ደም እንደጠጣ ቅማል አብጠው የተቀመጡ ማለት ነው። የሰራዊት ጌታ እግዚአብሔር የኋልዮሽ ያስኬዳቸዋል። ህዝቡን ግጣውት እነሱ ወፍረዋል። እዚሁ እኛም ቤት ያሉት የሚያምታቱት ነው ብዬ የምልህ። ሂድ በኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሷ አስኬማውን ደፍቶ አልኩ። እጁ ለስላሴው ብራዘር አያርሱ፣ አያጭዱ፣ አይቆፍሩ፣ ምን አይሉ። እጃቸው ላይ የጠነከረ መስቀል ነገር የሚይዙት በትረ ሙሴያቸውን ይዛሉ፣ ከዛ መስቀላቸውን ይዛሉ። በቃ አለቀ ብራዘር። ገንዘቡ ያለው እነሱ ጋር ነው። አንድ የመጨረሻ በጣም ድሃ የተባለ ጳጳስ ካለ ከ30 እና ከ50 ሚሊዮን ብር ያላነሰ ያለው ካለ በጣም መናጢ ነው፣ ገና ጀማሪ ነው። በባለፈው ሲጣሉ በምን የተጣሉት? በስልጣንና በገንዘብ ነው። ምንድን ያጣላቸው? ሌላ የስተት ትምህርት መካከላቸው ገባ አልገባም? እዛ ቤት ስላደኩ አውቀዋለሁ። ስለመጽሐፏን ልጠይቅህ ነው የገባሁትን። ጊዜ የለኝም። ጠይቀህ ወይስ? እሺ ትችላለህ። ኦኬ እንትንም ማን ነበር? ዳቆር ማን ያልከኝ? ምን ባዩ ቅድም እንትን ከቨሩ ላይ ዳቆር ማን ነበር እንትን አለው ያልከኝ? ኖ ይሄኛው የአርሴማን ነው የምትለው? የመጽሐፈ እንትን ጤፉት የጤፉት ዲያቆን የለም። ዲያቆን አለው እንዴ? አዎ ማነው እንትን ተርጓሚው ርዕሰ ደብር የማነ ብርሃን አድማሴ ናቸው። እኚህ ሰው ማለት ነው። እኚህ ናቸው ተርጓሚው፣ እኚህ ናቸው። የማነ ብርሃን አድማሴ ተርጓሚ ናቸው። አዎ ተርጓሚ። ይኸው እዚህ ጋር ይናገራል። እንትን ዲያቆን ዳንኤል ሚል እንትን አለው። እስቲ ነው የለውም። ተርጓሚ ነው። መጨረሻ የታተመው ዲያቆን ዳንኤል። በነገራችን ላይ አሁን አንተ ከመካ ነው የመጣው ብለው ጽፈዋል ብለህ አይደለ እያልክ ያለው? ይኸው እያሳየሁ አይደል እንዴ ለህዝብ? አዎ የስ ይኸውልህ አንድ ነገር ልንገርህ። እኔ አሁን ለምሳሌ መጽሐፉ ማለት ነው እኔ አሁን ቅድም ምን አልኩህ? ከምንድን ነው ትንሣኤ ዘጉባኤ ብዬህ አልነበረም? ትንሣኤ ዘጉባኤ ማተሚያ ቤት ምናምን ብዬህ እና ግን አንተ የግሸን ደብረ ከርቤ እዛው የገዳሙ የሰበካ ጉባኤን ያሳተመውና ምን ነበር አኮቴት ነው ያልከኝ? አኮቴት ማሳተሚያ ይኸው አኮቴት ብለኛል። አዎ አኮቴት አሳታሚ ውስጥ ታተመ ነው። መጨረሻ ላይ ዲያቆን ዳንኤል የሚባል ዲያቆን እንትን ብሎታል። የመጨረሻውን እንትን ብሎታል። አሁን ነው ደውዬ የጠየቋቸው እዛው ቦታ ማለት ነው። ዲያቆን ዳንኤል ክብረት ነው? ኖ አይደለም። ዲያቆን ዳንኤል የሚባለው የመጨረሻውን ህትመት እሱ ነው ከማህበረ ቅዱሳን ያሳተመው ማለት ነው መጨረሻ። እና ምንድን ያሉኝ እነሱ እንደዚህ አይነቶችን ተሐድሶ ምናምን የሚባሉት የሚያሳትሙታል ለራሳቸው የፈጠሩ ያሳትሙታል። የመጨረሻውን ግን አጣርቶ ኤዲት ያደረገው ዲያቆን ዳንኤል ነው። በዚህ ስልክ ነው የደውለህ የጠየቀው? አይደለም። አይ በዚህ ስልክ አይደለም። በዚህ ስልክ ነው መጠየቅ ያለብህ። በዚህ ስልክ ሳይሆን ኖርማሊ በሌላ ስልክ ነው መጠየቅ ያለብህ። የአኮቴት አይ ቲንክ ይሄ ወይ የግሸን ደብረ ከርቤ ስልክ ነው
ወይ ደግሞ በአኮቴት አታሚዎች ታተመ ነው ብሎ የሚለው ወይ የማተሚያ ቤቱ ነው። ይኸው የአዲስ አበባ የቢሮ ማለት ነው። የሞባይሉም ይኸው ማለት ነው። ኦኬ አሁን መጠየቅ ያለብህ ሌሎች ሰዎች ጋር ብትደውል ማህበረ ቅዱሳንም ከሆነ ማህበረ ቅዱሳን የቤተ ክርስቲያኒቱ ማህበር ነው። የሰንበት ትምህርት ቤቶች ማደረጃና ማምሪያ ማህበረ ቅዱሳን በቤተ ክርስቲያኒቱ ውስጥ ያለ የቤተ ክርስቲያኒቱ ብቸኛ የሰንበት ትምህርት ቤት ነው። ወጣቱ መንፈሳዊ ትምህርት የሚማርበት የሚሰለጥንበት ማለት ነው። መጠየቅ ካለብህ አንተ በዚህ ስልክ ነው መደወል ያለብህ። ይሄን ስልክ ስደውል ምን አለ መሰለህ አንተ ፋርስ መካ ስፔሲፊክ መካ የሚል ያለው እዛ ውስጥ ያየው ይኸው ላሳይህ። ገጽ ስንት ነው? ይኸው ክፍሉ የሚጀምረው ከዚህ ጀምሮ እኔ ሙሉን አንብቤዋለሁ። ክፍል 4 ላይ ነው የሚጀምረው። አፄ ዘርዓ ያዕቆብ ነው ይህንን ያደረገው ከገጽ 130 ጀምሮ። በዚህ ክፍል ላይ ክፍሉ በሙሉ ሳነበው ለምሳሌ እዚህ ጋር አፄ ዘርዓ ያዕቆብ እነሱም ይህን በጠየኳቸው ጊዜ ይህንማ ለአባትህ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ይታያል አይደል? በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከዛስ በዚያን ጊዜ ይላል ዘርዓ ያዕቆብ ማለት ነው የዛሬ በ1426 ላይ ነው ኢትዮጵያ ውስጥ የነገሰው። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል ንጉሱ አፄ ዘርዓ ያዕቆብ። የዛሬ ምን እንደሆነ ታውቃለህ? እዚህ ላይ እንትኑ ግማደ መስቀሉ ግብፅ አርፎ ነበረ። በዛ ሰዓት ግብፅ በአረቦች እንትን የምትስተዳደር ሀገር ነች። እንቀጥለው አሁን ስናየው ግብፅ ከሆነ ቀጥለን እናያለን። ሁለት ሀገሮችን ይጠቅሳል። አንዴ ሰማኝ። ከዚህም በኋላ ይላል አፄ ዘርዓ ያዕቆብ ከዚህ በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያ ንጉስ አፄ ዘርዓ ያዕቆብ። የዛሬ 540 ዓመት አካባቢ ላይ የነገሰ ንጉስ ነው። ኦኬ ከዛስ ከመካ መዲናው ሹም ከጋፊሄር ጋር የመካ መዲናው ሹም ማለት ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩ ይላል። ሀተታ የሰራዊታቸው ብዛት ፊት አውራሪውን ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካሉ በኋላ በዘመኑ በነበረው የምስሩ ንጉስ ይኸው ግብፅ ያልከው ማለት ነው። ምስር የምትባለው ግብፅ ናት እንደምታውቀው። አሽሪፍ ንጉስ አሽሪፍን ነው። አዎ ንጉስ አሽሪፍ ማለት ነው። ይኸው አሽሪፍ ይላል። የግብፁ ንጉስ በዘመኑ የነበሩት የግብፁ ንጉስ አሽሪፍ ሲሆን ጋፊሄር የሚባለው ግን ልብ በለው ሮያል ጋፊሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበረና እሱን እኮ ነው ያልኩህ። ይኸውልህ አሽሪፍ ይኸውልህ አሁን እንድትረዳ የሚፈልገው ንጉስ አሽሪፍ ግብፅ ላይ ስላረፈ ከግብፅ ደግሞ ለመቀበል እንትኑን ግማደ መስቀሉ ለመቀበል ግብፅ የምትተዳደረው በነ ንጉስ አሽሪፍ በሙሉ አረቦቹ ግዛት ስለነበረ የንጉስ አሽሪፍን ጋራ ተደራድሮ ለማምጣት መስቀሉን ለማምጣት እንጂ ከመካ መጥቶ አይደለም። ምክንያቱም ያ የንጉስ አሽሪፍ የነበረው የአረቦቹ ገዢ ነበረ። ስለዚህ ንጉስ አሽሪፍ ጋር ለመነጋገር የተደረገው ነገር ነው እንጂ ትክክለኛውን እኮ አሁን እኮ አይልማ የንጉስ አሽሪፍን እዚህ ጋር ይጣውና ውጊያውን ያደረገው ግን ከጋፊሄር ከተባለው የመካ መዲናው ሹም ጋር ነው። ይኸውልህ ከእስራኤል ሂዶ አንተ ራስህ ቆይ ዝም ብለህ ኖርማሊ ተወውና ከእስራኤል እንደተነስቶ በግብፅ አድርጎ እንደመጣ ታውቃለህ አታውቅም? ቆይ ታሪኩ ይኸውልህ አሁን ይሄኛው መጽሐፍ እንደዚህ ይላል አይደል ብራዘር? ሌላ እንዴት ቆይ አንዴ ጠብቀኝ፣ እዚህ ሌላ መጽሐፍ ላወጣ ነው። ኤርሚዬ ምን መሰለህ አሁን ታሪኩን ኤዲት ብናደርገው የተሻለ ነው አይነት ነገር ይመስላል። ወንድማችን እንደዛ ከሆነ ኦኬ ይሄኛ አሁን ዳጊ ከጨርስ ሶሪ ባጭሩ መሰለህ ውርደቱን ቀለል የሚያደርገው በእንዲህ መልኩ ቢሆን ነው። ምን ሊያደርግ እስላም መስቀሉ አንተ ደግሞ ልክ እንደሰለጠነ ሰው አውራ። ዝም ብለህ የመንደር አይነት ወሬ አታውራ። ውርደቱ ምናምን ዝም ብለህ እንደሰለጠነ እንደተማረ ሰው አውራ። ምን አይነት ወሬ እንዲያውም ካልከኝ በደንብ ልሄድበት እያወራን ነው። እንደዛ ከሆነ በደንብ ልሄድበት ነገርኩህ። የግብፅ በደንብ ልሄድበት ሚዩት አድርግና እኔ እንዲያውም ዝም ብዬ ላልፈው ነበረ። በደንብ ሄድበታለሁ። እንደሱ ከሆነ ሚዩት ታደርገው ሄድበታለህ። አንተ ሁሉ ጊዜ የመንደር ሴት አይነት ወሬ ነው የምታወራው። አትቆጣ ወንድማችን። ለምንድን ነው አሁን እኔ እና እሱ እያወራን ከተናደድከው በላይ በትክክል እያወራህ አይደለ?
ለምን አሁን በዚህ ልክ አይደለም እኔ እናንተ ልክ የታሪኩን ፍሰት ይሄ ነው እያልኩ እያስረዳው ነው እኮ የታሪኩን ፍሰት ስትናገር ጋፌር ወሬ ነው የምታወራው። ቆይ ጋፌር ከተባለ ሴት ወሬ ነው የምታወራው። ሮያል ቆይ ፕሊዝ ምን አይነቱ ነው እናት ጋፌር ከተባለው ነገር ካለው ካንተ ይበልጥ በደንብ አድርጎ ማዋረድ ይችላል እኮ ትልቅ ሰው አይደለም። ምኑን ያዋርዳል? አይበቃም ወንድሜ ምናምን ይላል። እኔ ኤርሚን ያናግረዋል። ይውረድና አወራለሁ። ቆይ ላውራ የፈለግከውን አውራ። ማማት ውረድ። አሁን አየህ አንተ ነው ይኸውልህ፣ እንደ ሴት ከቅድም ጀምሮ አይሃለሁ። ዝም ብለህ ገብቶሃል። በጣም ዲቴል ትሄዳለህ። ሴቶች በጣም ዲቴል ይሄዳሉ። which is okay ምንም ችግር የለብንም እኛ ባይ ዘ ወይ በደንብ ነው ፊክቸር ሳይው ዲቴል ነው የሚያዩት። ጉዳዩን ሳይው በጣም ዲቴል ነው የሚያዩት። which is okay ልክ ነው። ስለ እምነት ጉዳይ ስለሆነ ማየትህ ምንም ችግር የለው። መመርመርህ ማጣራትህ በደንብ እያየኸው ነበረ። ግን መተህ ታሪኩን እንዲህ አድርጌ ኤዲት ባደርገው ቤተክርስቲያኔ ከውርደት አድናለሁ የሚል ርቀት ሄድክ። ገባ the fact you trying to እንትኑን ነገሩን ለማወቅ መጣር it's okay በጣም ግን ታሪኩ ኤዲት ይደረግልኝና ቤተክርስቲያኔን ከውርደት ላድናት ነው። ኦፍ ኮርስ ይሄ ውርደት ነው። ደግሜ እላለሁ ለሶስተኛ ጊዜ ይሄ ውርደት ነው። ገባል? ምን ሲሆን መስቀልና ሙስሊም ተነካካ? በዚህ ጉዳይ ብቻ ነው እንደ ቤተክርስቲያናችሁ ከሙስሊም ጋር የተነካካችሁ አይደለም እኮ በብዙ ዲቴል እኮ የተነካካችሁ። የምታደርጉት ነገሮች በጠቅላላ ይሄው ዛሬ ድረስ እስከ ከትላንትና ከ3-4 ቀን ጀምሮ ያለውን ታሪክ ስትመለከት ራሱ አንድ ሙስሊም የሚያደርገውን ነገር ነው ቤተክርስቲያናችሁ እያደረገች ያለችው። በእርግጥ ሁሉንም ባይወክል የሚደረገው ነገር ኤግዛክትሊ ከምግባር እስከ ታሪካችሁ ድረስ ከሙስሊም ጋር እጅና ጓንት ሆናችሁ ስትሰሩ የነበራችሁ ናችሁ። ዛሬም ድረስ ማለት ነው። በእምነታችሁ ጉዳይ የሙስሊምን ኤግዛክትሊ ፈለግ ተከትላችሁ የምትንቀሳቀሱ ሰዎች ናችሁ። ዋሸን እንዴ? ጥላቻችሁን ስትገልጡ መፍትሄን ስታስቀምጡ የሙስሊምን አይነት ሬዞሉሽን ያላችሁ ሁሉ ጊዜ ከነሱ ጋር የተነካኩ ታሪኮቻችሁን ለማደስ እየተላላጥክ ነው ብቻህን ማለት ነው። ብቻህን I admire the fact you're like to prove everything እውነት ነው አይደለም የሚለው እንደ አንድ ምዕመን እኔም ብሆን I would do the same። ግን አንተ ክህደቱን በጣም አደባባይ ያደረግከው ገባ ጨርሰ መምጣት ፋክቱን እኔ ጋር ለምትለውን መረጃ ይዘና አለቀድም እየሰማው እኮ እኔ ኢንተራፕትም አላረኩም። ሂድ እድል ሰጠ ሂድ መጽሐፉን እዚህ ጋር ብሎ ገልጦ ቆይ እንዲህ ከሆነ እንዲያረጋል ሂድ አርገህና አለ። የተሰጠን እድል ተጠቅመ ስትመጣ ከዛ በኋላ መሞገት ነው። የኛንም ጊዜ እያባከንክ ነው። ፕላስ ደግሞ ብቻዬን የቤተክርስቲያኒቱ ውርደት ይሄ ውርደት አይደለም ልትለኝ ነው እንዴ? ነው እንጂ መካ መዲናና የክርስቲያን ቤተክርስቲያን ምን አገናኙስ? ክርስቲያንን ካላችሁ አይደላችሁም። ለነገሩ አይደላችሁ። ግን ይሄን የውሸት ታሪክ የፈጠራ ታሪክ ነው። የሆነ ሰውዬ ፈጥሮት ስለተሻገር አመታት ስላስቆጠረ ልክ የመሰለ ታሪክ ነው። እንጃ ሂስትሪ እኮ ተምረናልም እናውቃለን። ይሄን ያህል ህፃን እኮ አደረግከን እንዴ? ሳንማር አይደለም የምናወራው። ስለ ኢትዮጵያ ታሪክ ተምረናል። እኔ በካሌጅ እንዲያውም አሁን እዚህ ጋር ላይቭ ከፍቼ ማሳየት እችላለሁ። ኤን ያመጣሁት ልንገርህ። ሂስትሪን ይመታ አንተ ልታሸማቀቅ የምትችል ሰው አይደለም። ሴት ምናምን እንደ እንትን አትበል። በመጀመሪያ ሪስፔክትም ይኑርህ። አይ ኖ they see in details ነገሮችን which I appreciate መብታቸው ነው። አንተ ነህ እንደሱ አክት እያደረክ ያለው ካስባለም እንግዲህ የሚያስወቅስም ከሆነ አንተ ነህ እንደ ሴት አክት እያደረክ ያለው መብት ነው። እኔ እኮ ችግር የለውም። እሱንም ቢሆን እንደ ሴትም እንደ እንስሳም እንደፈለከው አክት አድርጎ ወንድሜ። አሁን ስናገር ደግሞ ለአንተ ብቻ አይደለም የምናገረው። እዚህ ቤት መረጃ በወጣ ቁጥር ከመላላጥ የሚሻለው ምንድን ነው? ዋይ ለምንድን ነው እኛ ጋር እንደዚህ የሚገኘው? እኛስ መቼ ነው በእነሱ ላይ የሆነ መጽሐፍ ምን ከፍትባቸው የሆነ ድርሳን የሆነ ገድል የሆነ ተረት ከፍተን እነሱም ጋር ይሄ ችግር እንዳለ መቼ ነው የምናሳያችሁ ብላችሁ ለምን አትመካከሩ? እኛ ጋር ያለው ነገር ለምንድን ነው ኤክስፖዝ የማታደርጉት? ስለ እንትኑ ልታወሩ ነበር፣ እንትኑንም አፈረስንባችሁ። ምክንያቱም እኛ ራሳችን እንቃወማለን። ስለ እንትኑም ልታወሩ ነበር፣ ኖ እኛን አይወክሉም፣ ይሄማ ሌባ ነው፣ ይሄማ አጭበርባሪ፣ ይሄማ ነጋዴ ነው፣ ይሄማ እንትን ነው ብለን ስራ ሳጣናችሁ። ለምንድን ነው ሁሌ በእናንተ ትምህርትና መጽሐፍ ዙሪያ ቢከፈተው እንዴ? ይሄ ሁሉ መላላጥ የእውነት የማወቅ ከሆነ ሂድና የተሰጠህን እድል ተጠቅመ መጽሐፉን ፈልገህ ስታገኝ አይደለም ኤርሚዬ እንዲህ ነው ብትል የውይይት ሀሳብ ይኖረዋል። ግን አይነን በጨዋ ጥበህ አንዴ እንትን ማለት ነው፣ አንዴ በግብጽ ነው፣ አንዴ በእንትን ግብጽ ስላረከው የግብጽ እስልምና ከሳውዲ አረቢያ እስልምና ይቀንሳል እንዴ? ከመካ መዲናው እስልምና ትንሽ ቀነስ ለዘብ እንዲልላት ነው ለቤተ ክርስቲያኒቷ ውርደቷን መቀነስ ነው በአንተ ቤት? ያሰለቻል እኮ። እኛ ሌብነት አይተናል፣ ብዙ አይተናል ሌብነት። ግን የሌባ አይነ ደረቅ ቶለሬት ማድረግ አንችልም። ታገስን፣ እየሰማው ነው። why do you care ለዚህ ሁሉ ነገር? አንተ እኮ እንደ አንድ ኦርቶዶክስ አይኮ you shouldn't care። በመጀመሪያ ነገር እናንተ ቤት እምነትም ጥምቀትም ሜሮንም ቁርባንም መልካም ስራም ምንም ነገር አያስፈልግም ለመዳን ከሆነ
እና ግባ ከፈለክ ግባና አሳያለሁ። ምንም ነገር አሁን አንተ የምትጋደልለት ነገር ከቤተ ክርስቲያን ክብርና ከአገልጋዮቹን ጥቅም ከማስጠበቅ ያለፈ ምንም ጥቅም የለውም። ከመዳን ጋር በተገናኘ ከክርስትና ጋር የተገናኘ ሽታ የለውም። ዋይ with all ይሄን ሁሉ ነገር ዳምፕ አድርገው አንተ ትጸድቃለህ የሚል ቤተ ክርስቲያን ውስጥ ነው ያለው። በምን በአስተምሮ ነው ማወራ። ይሄ ገድላት ድርሳናት አይደለም። ከዛ እኮ አለፈ ከሆኑ በቆ ባሰባችሁ ነገር እኮ አስተምሮታችሁ ውስጥም ተገኘ። አንተ ቤት ሁሉ ተክዶ ከመንግስተ ሰማያት አይደለም ማን ነው ከሲኦል አይደለም ከገሃነመ እሳት ሰው መውጣት ይችላል። then why should you care ምን ጨነቀህ አንተ? እዚህ ጋር ከሙስሊም የሚምጣ መስቀሉ ከምን የሚምጣ አንተ እኮ ግድ አይልህም። ጸሎት የማያስፈልግ እኮ ሰው አንተ ጥምቀት የማያስፈልግ ቁርባን የማያስፈልግ መልካም ስራ የማያስፈልግ እኮ ሰው ነው። ለምን the worst comes ምንድነው የምትሆነው? ሲኦል ነው የምትገባው። then ከሲኦል ያወጣል ታወጣለች ያወጣዋል። ብዙ ናቸው የሚያወጡት። እንዲያው ከሲኦል ነው ማወራ ማለት አሚን ከገሃነመ እሳት ነው ማወራ። ከሲኦል ማውጣታቸው ራሱ ፌሪ ቴል ነው ተረት ነው። ከገሃነምም የሚያወጡ እንዳለ አሳያለሁ። ናገባን ከገሃነም ነው ማወራ ላይ ከፍርድ እንግዲህ ተደርጓል ብላ ነው አሁን ታሪክ ሰርታ አስቀምጣ ገና ፍርድ ባልተደረገበት ዓለም ላይ ፍርድ ተደርጓል። ከፍርድ በኋላም ደግሞ የወጣቻቸው ሰዎች አሉ ማርያም እየተባለ በአንተ ቤት እየተነገረ ይሄ ሁሉ ተረት ቶለሬት አድርገን ብራዘር ያንተን ጨለማ ለማብራት በቃሉ ብርሃን ስንሟሟት አንተ ደግሞ ጭራሽ መተህ እንትን ትላለህ። ለማወቅ የፈለገ ሰው እኮ ያስታውቃል። የተሰጠውን እድል ሄዶ ተጠቅሞ መርምሮ እውነት ነው ይሄ ነገር እዚህ ፔጅ ላይ እዚህ ጋር አለ ይላል። ኤዲት ልታረግ ትፈልጋለህ መጽሐፉን ምን መሰለህ ግብጽ ምናምን ትላለህ። you think you are the only one who knows about history ይመስልሃል? አንተ ብቻ ነህ ስለ ታሪክ የምታውቀው እንዴ? ተረጋጉ እንጂ አሁን እኔ እከሌ እያልኩ አወራሁ እንጂ እውነት ለመናገር የዚህ ልጅ አይነት አስተሳሰብ ሁላችሁም ጋር አለ። like the whole ኦርቶዶክስ ባልልም 98-99% በዚህ አይነት ሐሳቤ ነው ያለው። ተዋርደናል፣ ተይዘናል፣ በመረጃ ተይዘናል። በቪዲዮ ነው የሚያሳየው ኤርሚያስ። አሁን ያለን ድል ምንድነው? ዲናያል ውስጥ ነው። ኮምፕሊት ዲናያል ውስጥ ገብታችኋል። ዲናያል ውስጥ በቃ አይ ኖ ኢትስ አውት ዴር። ግን ምን እናድርግ? መካድ አለብን። ለጴንጤ እጅ ከመስጠት ዝም ብለን በጨበጣ እንግባበት። አባቶች ዝም አሉ። ለምን? ያውቁታል። እውነት ነው ኤርሚያስ የሚያወራው። ኤርሚያስ ውሸት ቢያወራ ጥንት በመረጃ አድርገው ከምድረ ገጽ ያጠፉትም ነበር እንዴ? ለምን ጸጥ አሉ? ለምን ቢሃይንድ ባይ ቁጭ አሉት? ምክንያቱም እየተወራ ያለው ነገር አንዱም ውሸት ስላልሆነ ነው። አንዱ ውሸት ቢሆን ኖሮ አግኝተውት ኤርሚያስን ትቀልዳለህ እንዴ? እኛን አግኝተው ነው ጸጥ ብለው የሚያድሩት? አያድሩም ነበር። ላንተ ተጋድለውን የተውልህ ለምንድን ነው? ማንነት አይታወቅም፣ ምንነት አይታወቅም። ሞክረህ በጨበጣ ውስጥ ድል ካመጣ ሊቋደሱ ካላመጣ እዛው ቀመሳት እዛው ቻለው ሊሉ ነው። አንተም የአባቶች ውርደት አሳዝኗል። ምክንያቱም ይተውት ገና ከልጅነት የሰማው ጉዳይ እንዴት አንድ ጀንበር ላይ እንደዚህ ብንን ብሎ እንደ ጤዛ ይጠፋል? የሆነ ቦታ ኤርሚያስ ሚስ ቢያደርግ ነው። ሳውዲ አረቢያን ግብጽ ቢሆን ነው፣ ግብጽ ካልሆነ ሞሮኮ ነው፣ አልጄሪያ እያልክ አትቀልድብን እንዴ። እዚህ ጋር እኮ እኔ ከሚያወራው ዳጊ እኮ 10 እጥፍ እኮ የተማሩ በጣም የሚያውቁ ሰዎች እኮ አሉ። ሚሊዮን እጥፍ ታገሰው ዝም ብለው የሚሰሙን እኮ በመረጃ ስለምናወራ ነው እንጂ ከማንም በእውቀት በልጠን አይደለም። ግን ለአንድ ህፃን ለአንድ ሰንበት ተማሪ በሚመጥን መልኩ እንኳን ነው ነገሮች እየቀረቡ ያሉት። ህሊናው መጠቀም ለሚፈልግ ሰው የታለ ይላል። ይሄው ስልክ ቁጥር እንዴ አሁን እኔ እያወራሁ መደወል አይቻልም ስልኩ ጋር? ግን ምንድነው መሟሟት ነው ያስከው? ገብቷል። ይሄኔ ደውልሃል አውቃለሁ። ደውለህ ጉድን መርዶህን አርድተውሃል። ከዛ መጣህን አይ ሌላ ስልክ ላይ ነው የደወልኩት። ዋይ የሰጠ ስልክ ሌላ ነው አለ። መጽሐፉ ላይ ያለውን ስልክ ሰጥተዋል። የገረመኝ እሱ ነው። ዳጊ ኤርሚ ያይቷል አለ። ማጭበርበር ስለያዘው ነው እንጂ እኔ እሱን በሆን ልክ ስልኩን ሲያሳየኝ ቆይ ኤርሚያስ ተበላ ብዬ ስልኩ ላይ ደውዬ እንዲህ የሚባል ነገር አለ፣ የት ነው የታተመው፣ ማን ነው? አለቀለት ኤርሚያስ ማለት ነው። ልጁ ግን ምን አደረገ? አይ ሌላ ስልክ ነው የደወልኩት። ዋይ መብት ነው ባይደዌ ስልክ መደወል ትችላለህ። እኛማ ደግሞ ያንተን የመደወል መብት ልንገድብ አይደለም። ደውል የፈለክበት። ለምን ኤርሚያስን ስልኩን እያሳየ በቪዲዮ አንዳንዴ አድራሻው ላይ ታሳያቸዋል አለ ኤርሚያስ የምትቆራ ያን ጋኔን ያጠመቀው ሰይጣን እኮ ያጠመቀሽ ቤተክርስቲያን ነች። ያ ሰይጣን የተጠመቀበትን ከነ ቦታው ከነ ቪዲዮ ከነ አድራሻው ከነ ስልኩ ተሰጥቷችሁ you are in a complete denial። አይኑ እኮ እኔም በእና ኦርቶዶክስ በሆነ ይሄን ውርደት አልችለው። ከለታት አንድ ቀን እንዴ ነው አንድ ጴንጤ መጥቶ ለስንት ዘመን የኖረችን ቤተክርስቲያን ጉድ የሚያረጋት? ግን ጉድ ያረጋት ፓትርያርኩ ናቸው። አንተ በዚህ ጋር ኩላይት ትላለህ፣ እሳቸው ጥራት ይጎሏል። ኩላይት ጥራት ይጎሏል። እንዴት አብረው ይሄዳሉ? ኩላይትና ጥራት ይጎሏል። አይሄድም እኮ በቃ። አሁን ይሄን ውርደት በአባትህ መባሉ ጨለማ አንተ ራሱ አልተቀበልክም፣ ጭራሽ ድቅድቅ ጨለማ ብለው ጨመሩልህ። እየተጋገዛችሁ እኮ አይደለም። አሁን ካላችሁት ነገር የዛሬ ቪዲዮ አሳያለሁ። ኤርሚዬ ምን አደረግን እያሉ ነው ከስራ ያሉት። እኛ እየተሟሟትን ለምንድን ነው ቤተክርስቲያኒቷ በእንዲህ አይነት የምትፈርጀን?
እያለ ሲያወራ ነበር። ያ ምንነቱ የማይታወቅ ሰውዬ ማለት ምንነቱ ነሴንስ ቸርቹም አታቀኝም ብሏል። ያው ሌላ የዛን የልደት አይደል የልደት ቃል ማቶ ልደት ቃል ኮምፕሊትሊ ቤተክርስቲያኒቷ መናፍቅ ናችሁ ብለናለች፣ ለገንዘብ ነው የምትሆኑት ብላናለች ብለው እደክማለሁ የሚያለውን ድካም አውቅናም አልሰጠቻቸውም። በዚህ በኩል ደግሞ እኔን መቼም አይነፍኩኝም ፊት አይነሱኝም ያለው ደግሞ መሪ ነኝ የሚለው ደግሞ አኬና ያ ደግሞ ተያይዘው ሄዱና በግሩፕ እንቀርባለን ሲሉ አላቃችሁም አሏቸው። አሁን ያበሽቃል እኮ ልትረዳ ቤተክርስቲያኒቱ ውርደቷን ልትከላከላት እያልክ ቤተክርስቲያኗ ዞር በል እያለች ነው። ያያለ ዘልደታ እኔ እየለፋሁኝ ቤተክርስቲያን እንዴት እንደዚህ ትለኛለች? ለገንዘብ ነው የምታረጉት? እንዴት ካህናቶች ትሉናላችሁ? መስቀል ያደረጋችሁ የራሴ እንትኖች በእኔ ላይ እንዴት ትነሳለች? ነቁባ ሲነቁስ እንዴ ከነቃ እኮ የኛ ህዝብ ደግሞ መጥፎ ነው። እስኪ ነቃ ነው የምሸውደው። ነቃ በጠቅላላ መደዳውን ነው የሰረዟቸው። ቲክቶክ ላይ ያሉትን በጠቅላላ አላቃችሁም አሏቸው። እንግዲህ ከቁርባን ያሉት ልጆቹ ምን አሉኩ ግን they know deep in their hearts ፖለቲካ ሊሰሩ እንደሆነ ነገ የቤተክርስቲያኒቱ አደጋ እንደሆኑ እነዚህ ልጆች ገብቷቸው ማመጽ፣ ማሳመጽ፣ ማንቀሳቀስ የንትን ልጆች ማለት ጀምሯል። አሁን ላይ ስታየው ከውጪ ለቤተክርስቲያኒቷ የሚደክሙ ነው የሚመስለው። ነገ ግን የካህናቶች አደጋ ናቸው እነዚህ ልጆች። ገባ ቀሲስ ደቢኩል ግን አይደክምህም እንዴ? ይበቃል። ስንት ነው የምታወራው? ለምን ታስገቧቸው? እኔ ደግሞ ሳይን ነው ለኔ እንደዚህ ገብተው ሲንጫጩ አይኑ ጥሩ ነገር እያወራሁ ነው ማለት ትንሽ ቀጥላለሁ። 2 ደቂቃ ጨመርኩ ለራሴ። ኦኬ ምንድነው የሚያሳየው? ቀሲስ ዲበኩሉ ላይ አፉን መክፈት የጀመረ ቲክቶከር ነገ ገብቷቸዋል። ሌሎቹ ከላይ ያሉት ጳጳሶች ይሄ ነገ እንዲፊት ከተሰጠው እየተቋቋሙ ነው። ገባችሁ? በሺዎች በመቶ ሺዎች በሚሊዮኖች ተባዙናል ተከታዮቻቸው። ስለዚህ ምንድነው ነገ እነዚህ ልጆች የሚያመጡት አመጽ ዛሬ በማርያም ላይ አፋቸውን ከከፈቱ ጥንታ አብሶ አለባት ካለ አኬ ነገ ደግሞ እንትን እንደማይል በምን ይታወቃል? ስለዚህ አደጋ ናቸው። አሁን ቀጥታ ከተጣሏቸው ህዝቡ ሊያመጽባቸው ነው። ፓራላይዝ ነው የሚያደርጓቸው። ፓራላይዝ እንደዚህ በማይታወቅ መልኩ ታውቁታላችሁ። መቼም እኔ ደግሞ ስለኖርበት ታውቁታላችሁ። የሚቀበረውን በግም ይቀባብሩበታል። ለነዚህ እንኳን ዶሮ የማይቀብሩባቸውም ችግር የለም። ምንም አያስፈልግም። ቀላል ናቸው። እነዚህን ኤሊሚኔት ማድረግ በጣም ቀላል ነው። ግን ኤሊሚኔት ሲያደርጓቸው ሲያስወግዷቸው በሚያስታውቅ መልኩ አያስወግዷቸው። እንደ ቀሲስ ዲበኩሉ ቀስ እያሉ መርፌ ወጋ እያደረጉ የታክሲ ተራ ልጆች ብለህ ታስገባላቸዋለህ። ሪፑቴሽናቸውን ታጠፈዋለህ። እንደ ልደት አይነቱን ደግሞ ይሄ ለገንዘብ ብሎ ነው እንደዛ ራሱ በአንደበቱ የተናገረው ማለት ነው። ካህናት አያውቀን፣ ቤተክርስቲያን አታውቀን። ፓራላይዝ ያደርጓቸዋል። አሁን እየሆነ ያለው ነገር ምንድነው? ይሄን ሁሉ መሟሟታችሁ ሆነ ቤተክርስቲያን ሪኮግናይዝ ያደረገችላችሁ አይደለም። የሳውዲ አረቢያን አንተ የግብጽ ነህ ብትለውም ቤተክርስቲያን ቴንኪው ከውርደት አዳነችኝ አትልህም። ምክንያቱም ጸጥ ያሉት ከላይ ጳጳሶቹ ኤርሚያስ የሚያወራውን ነገር ገጽ በቀዝ ያውቁታል። ምን ያርጉት? አውጥተው የማይጥሉት ደግሞ የማይሸከሙት ሆነባቸው። ላምኮ እሳት ወልዳ አይነት ሆነ እኮ ነገሩ። አሁን ምንድነው የሚሻለው? አሁን ምንድነው ወጣቱ እንደውም ተንቀሳቅሰ በግሩፕ መጽሐፍ ቅዱስን ማጥናት ማንበብ፣ ከነዚህ ተረቶች የምትፋታበትን ወደ ወንጌል የምትቀርብበትን መንገድ መፍጠር። አለቀ እኮ አሁን you are exposed እኮ። ከዚህ በላይ መላላት ቁርባን ፈልገህ እኮ ተከልክለሃል እኮ። አለቀ እኮ። ይሄ እኮ የሚያሳየው ትልቅ ሳይን እኮ ነው። ምን አጠፋህ እንግዲህ? አሁን የጠየቀው ነገር መጥፎ ነገር አይደለም እኮ ስታስቡት፣ ከላይ ስታስቡት እንቁረብን ያሉት ተሰብስበው ግን ገብቷቸዋል። እቺ ነገር ሸቷቸዋል ላይ ያሉት ይሄ አካሄድ ጤነኛ አይደለም። ስታየው ለቤተክርስቲያን ያደረ ይመስላል እንጂ ነገ አመጽ ላይ ያስነሳ የሚችል ባንዴ ሊገለብጥ የሚችል ነው። ሶሻል ሚዲያ ደግሞ ታውቃላችሁ መንግስት ይገለብጣል። አረብ አፕራይዛልን መመልከት ነው። አረብ አፕራይዛል በአንድ ሰው የተነሳ ጉዳይ ነው። ዓለምን ተገለባበጠች። አትሊስት አረብ ዓለም ባንልም አረብ ተገለባበጠች። ኢን ሾርት በዚህ ዘጋዋለሁኝ። ኦርቶዶክሳውያኖች የሚሻለው ዲናያሉን ተውትና ልክኛ ዘይት ሻጮቹን አገጫቸውን እያለን ማለት ትምህርቱን ማለት ነው ወገብ አገዳውን እያለን ዝክሩን እንዳጠፋ ነው። እናንተ ሰፈር ያለ ተረቱን ማጥፋት ነው ያለን። በቃ ላይክ ዲናይ ማድረግ አያስፈልግም። መቶ ኦርቶዶክስ እኛ ቤት አሁን ዘይት ምናምን ሲል አሁን እኛ ማብራ ነው ዘይት እንላለን። ገስታው ሲል ልክ ነው ገስታውስ ሌባ ነው ገስታውስ እንትን ሐሰት ትንቢት ሲል ሐሰት ትንቢት ምን ብለህ ቤትን ትከፍት በጴንጤ ላይ ከስር ከአፍ እየተቀበለ ያፈራርሳል ካንተ ጋር። አንተስ ባንተ ተራግስ ምን መሰለ መነጽሩ ኦርቶዶክሳዊ ብሉቱዙ ትለኛለህ ብሮ። ኢትስ አ ኮምፕሊት ዲናያል እና ድራግ ነው የሚያደርገው ወደ ሞት ወደ ውድቀት። ወይ ደግሞ ካህናቱ አብሮ ቢያጨበጭቡልህ ጥሩ ነበር። እነሱም ቢትራ ያደረጉ አይደል? ቸርቹ ፌል ዩ ዳውን ሞክራችኋል እኮ ውለታ ልሰሩ ነበር። እናንተ ሐሰታቸውን በመደበቅ ብዙ ተጋግጣችሁ ነበር። ግን አንዴ ተገላለጠ። በቃ ደግሞ ጨዋታው በዚህ ዘመን ወሬ አይደለም፣ ይሄ ሐሜት አይደለም፣ ቪዲዮ ሆነ። በአይን የገባ ነገር መጥፎ ነው። ህዝቡ አየ። አሁን ቢሃይንድ ባይ ያሉት ለምንድን ነው ቁጭ ያሉት እዚህ ቤት? ሌላ ቦታ መሄድ አቅቷቸውን አይደለም። እዚህ ቤት በአይን የሚገባ ነገር ያያሉ። ምድረ ቶማስ ሁላ ይወዳል፣ የሚዳሰስ የሚታይ ነገር ይወዳል። አለቀ። ኢትስ ኦቨር። አሁን መተህ እዚህ ጋር ኤዲት አታርግብኝ ተረት። አይ ካንት የግብጽ ይለኛል እንዴ?
አሁን የምፈልገው ከአንተ ምን መሰለ? እጅ ስጥ ለወንጌል። ተከባሃል። ስንቅ ያለቀባችሁ ነው ያላችሁ። ድል ምንድነው? ለወንጌል እጅ ሰጣችሁ ለጌታ ተማርካችሁ መቀጠል ብቻ ነው። ከመጽሐፍ ቅዱስ ጋር ብቻ ነው ዘንድሮ መቀጠል የሚቻለው። መቀጠል የማይችል ለምን እንዲህ ያለ ብለህ ልትኮስችል ልታደርገው የማትችለው ፋለብል ያልሆነ ማለት ነው። እንከን የማይገኝበት ከሱ ጋር ነው። ገድል ድርሳነት እንዝናናበት። ከመቅድሙ ነው የምንዝናናበት እኮ። ታምረ ማርያም እኮ ገና መቅድሙ ላይ መዝናናት ትጀምራለህ። አንተ ምን ትላለህ? እኛ ለስዕሏ ባለቤት ምናምን ስትል ገና መቅድሙ ምን ይላል? ለስዕሏ ያልሰገደ ይላል። ለስዕሏ ባለቤት አይደለም፣ ለስዕሉ ያልሰገደ ከቆመበት ይጥፋ ስም አጠራሩ አይገኝ ይላል። ተበላህ ማለት ነው። ገና መቅድም ላይ ትበላለህ። ያንተ መጽሐፍ ገና ተገልጦ እኮ ሳይጀምር ነው እኮ ሶ የሚሻለው መሰለህ። አሁን በእልህ ውስጥ ከምትሆን ኮምፕሊት ዲናያሉን ውጣና ተወውና ለወንጌል እጅ ስጥ ነው በቃ ያለው። ለጴንጤ አይደለም። ጴንጤ ራሱ ወንጌል እኮ ለወንጌል እጅ የሰጠ ነው ጴንጤ ማለት ሌላ ምንም አይደለም። ወንጌል አማኞች ስማችን ራሱ አይተዋል። ተረት አማኞች አይደለንም። ያንተ ነገር ሪዞልቭድ መሆን የሚጀምረው ከዚህ ቀንበር መውጣት የምትችለው መቼ ነው? ወንጌል አማኝ ስትሆን። ዳግዬ መስቀሉ ወንጌል አይደለም? ቆይ ወዳጄ ሚዩት አድርግና ስጨርስ ትገባለህ። እሺ 1 ደቂቃ እንደገና ጨምሬያለሁ። እንዴ ኢንተረፕት ባረጋችሁኝ ቁጥር ምን ችግር አለ? የመንፈስ ቅዱስ ነው በእኔ የሚናገረው። የውሸት ጠላት፣ የተረት ጠላት በውስጥ ያለ ወንጌል አማኝ መሆን አለብህ። ይሄ ነው መፍትሄው። ጴንጤ አይደለም። ጴንጤ ኢንተርፕሬሽኑ ስላልገባህ ነው። ምን እንደሆነም አልገባም። ፔንቴኮስታል ማለት ተው። ወንጌል ግን ማመን አለብህ። በሚገባ አማርኛ ላውራህ ብዬ ነው። ወንጌል that's it። ድርሳን ወንጌል አይደለም። ገድል ወንጌል አይደለም ማለት it doesn't talk about Jesus። ወደ እሱ ፖይንት አያደርግም። እሱ ሪፕሬዘንት አያደርግም። የሰውየውን ብርታት፣ የሰውየውን ችሎታ ኖ አልሰማህም። እኛ የስዕል ችግር የለብንም። ና ቤት ያሳያለሁ። እስኪ ደክም የስዕል አይነት የልጆች ደብተር ላይ ማዕት አለ። የማርያም የሐዋርያት የምናምን ለዛ ግን አይሰግዱ። ልታታልል አትችልም። መስገድ አትችልም። መዘመር ማሸብሸብ አትችልም። ትክክል አይደለም። መጽሐፍ ቅዱስ አይደለም ስንልህ ስዕል መጽሐፍ ቅዱስ ነው ብለህ ትመጣለህ። ማንን ነው የምትፎክረው? እኔ ጉንዳን መጽሐፍ ቅዱስ ያሳያለሁ። አህያ መጽሐፍ ቅዱስ ያሳያለሁ። ውርንጭላ መጽሐፍ ቅዱስ ያሳያለሁ። ውሻ ራሱ መጽሐፍ ቅዱስ ያሳያለሁ። ምን ይቀልዳል? መቼኛ ጨነቀንኛ እኮ እሱ መጽሐፍ ቅዱስ ስላሉ ጉዳዮች እኮ አይደለም እናወራ። እሱ የተጻፈው የምትለው ነገር ለዛ ጉዳይ ስገድ ተብልሃል ወይ ነው የምልህ። ምስል የሚል ስላገኘ ማን ስገድ አለ? አይ ማምለጥ አትችልም። ይኸው ተመልከቱ፣ ይኸው ጥቅስ አለ፣ ይኸው ምስል ይላል እዚህ ጋር። ኖ ስገድ ማን አለህ? እዚህ ዲናያል ውስጥ ለገባህ እኮ ነው። ማጭበርበር አትችልም። እስቲ መጽሐፍ ቅዱስ ርዕሱ ራሱ ስዕል መጽሐፍ ቅዱስ አይደለም ብሎ ይገባልኛል። ብሮ እኔ ምን አገባኝ? እኔ እየጠየቅኩ ያለው at the end of the day ለጉዳዩ ለምን ትሰግዳለህ? በቃ እሺ፣ ኤርሚ ይቀጥሉ። ይበቃኛል። ኦኬ አኔ ለልጆች ተብሎ በፒክቸር መልክ የተጻፈ ሆሊ ባይብል ማለት ነው። እንደዚህ አለ። እሺ እንደዚህ ለማስተማሪያነት እንደዚህ ተጠቀማሉ። ኦኬ ወገኖቻችን እንደዚህ ጥያቄ ሌላ እንትን ኦኬ ቆይ አንዴ እንደዚህ ተደርጎ ይታያቸዋል ለልጆች የጥንት ማፕን ያካተተ እንደዚህ ተዘጋጅቷል ማለት ነው። ጀነሲስ የእግዚአብሔር ፍጥረት እንዴት እንደፈጠረ በኤደን ገነት ይኖሩ እንዴት እንደነበረ ለልጆች ማለት ነው። ፒክቸር ማለት ነው። እንደዚህ ለማስተማሪያነት እንደዚህ ለልጆች በኤደን ገነት ላይ እባቡ ፍሬውን እንዴት እንድትበላ አድርጎ እንደሰጣት እንደዚህ ተደርጎ ሆሊ ባይብል እንደዚህ ተዘጋጅቷል ለልጆች ማለት ቃየል አቤል እንዴት እንደገደለው ያው ቃየል አቤል ማለት ነው። ካይን እንደ ኢብል ኦኬ ኖሃ እዚህ መርከብ እንዴት እንደሚሰራ ለልጆች በዚህ አይነት መልክ ተዘጋጅቶ መጽሐፍ ቅዱስ የሰናኦር ግንብ እንደዚህ ማለት ነው። ስዕልን ከማስተማሪያነት ውጪ አቁመህ ዕጣን ስታጥንለትና ሰላም ለስዕልኪ ያፈ ማህያዊ ብለህ ያልቅቀን ነው በቃ። እና ዳግዬ እንዳለው አፌ ቁርጥ ይበል ይላል ያገሬ ገበሬ። በቃ እውነተኛውን ነገር ሲነገር ጫጫታ በዛ ማለት ነው። ጫጫታ በዛ። አሁን መጋፈጥ ያለባችሁ ከራሳችሁ ታሪክ ጋር ነው። በምንም አይነት መልኩ ከዚህ በኋላ ታቦተ ሚካኤል፣ ታቦተ ማርያም፣ የማርያም ስዕል፣ የኢየሱስ ክርስቶስ ስዕል፣ የቅዱሳን አጽም ምናምን ነገር ተብሎ የተባለው በሙሉ የመጣው ከመካ መዲናው ንጉስ ነው ተቀብለው ያመጡት። ማንም የሚናገረው የራሳቸው መጽሐፍት። ለዚህ ነው ማለት ነው እስላምና እኛ ከድሮም ጀምረን እያሉ አንደኛው ለአንደኛው ምስክርነቱን የሚሰጠው
በአንድነት ለሁለታችን ጠላቶች ናቸው። እርስ በርስ ግን ይመሰካከራሉ። ምን ነው እንደ ብፁዕ አቡነ እንድሪያስ 15 ታቦት ለእስላም በሰጡት ጋር ጭጭ እንዳላችሁት ለምን ይህንን አርዕስት ዝም አላችሁት? 8400 ሰው ከኋላ ሰላም ብያቸዋለሁ። ቢሃይንድ ባይ ለምንድን ነው ይህን ጉዳይ ዝም ያላችሁት? ወደ 9300 ሰው ላይ ብያያ ነው። ይህንን ለምንድን ነው ይህንን አርዕስት ዝም ያላችሁት? ገጽ ከምዕራፍ ግዕዝ ከአማርኛ በደብሩ የታተመ መጽሐፍትን አምጥቼ ስጠይቃችሁ ለምን ነው ዝም ያላችሁት? ገና ጆሮን ጭው የሚያደርግ ነገር ከራሳችሁ መጽሐፍት አሳያለሁ። መድኃኔዓለም ኢየሱስ ክርስቶስ ምስክሬ ነው። እላ አይደለም የተጋባ ነው። እናንተ ስትጽፉትና ስትስሙት ካላፈራችሁ እኔ አውጥቼ ለማንበብና ለህዝብ ለማሳየት አላፍርም። ይህን መጽሐፍ ለምን ዝም አላችሁት? ጊሼን ደብረ ከርቤ ገዳሙ ያሳተመውን መጽሐፍ ለምን ዝም አላችሁት? ከእስላም ንጉሥ ታቦት ተቀብለህ አምጥተህ ከእስላም ንጉሥ መስቀል አመጣሁ ብለህ ግብፅም እኮ ብትሆን አሽሪፍ የሚባለው የግብፁ ንጉሥ እስላም የነበረ ነው። ጋፊሄር የሚባለው ሰው ግን ከመካ መዲናው ሹም ከሱ እጅ ነው መስቀሉና ታቦቱን የሾውን አክሊል ጅራፉንም ገመዱንም አመጣን ብላችሁ ያላችሁት። ህዝቡን በፊት ለፊት ገብታችሁ እንዳታዩ ብለው አሏቸው። አሁን ተደብቆ ለማየት ማለት ነው። ደግሞ ተደብቆ ሲያዩ በጣም ብዙ ጊዜ እንደዚህ ካላረጉት በስተቀር ይጠፋባቸዋል። ጥቁር ሲልባቸው እንደዚህ ነው ጋቁታል። ወደ ለወጣች 8400 ሰው ለምን ነው ዝም ያላችሁት? ማራናታ የምትባለው ሰውዬ ድጋሚ ከላክ በብሎክ ልሸኘ ነው። ድጋሚ ከላክህ ማራናታ ኢየሱስ ብሎ የሚል ስም ያለ ደጋግሜ አውርጃለሁ ከገስት ላይ ድጋሚ ከላክ ይህን ቤት አታየው ማለት ነው። ብሎክ አድርጌ አሳልፋለሁ። እዚህ አገልጋዮች አሉ በሙሉ 2 ቦታ ነው ያለው፣ ለእንግዶች ነው። እሺ ወንድምነት ቤካ ከቻልክ አቤልን አውራው። መርጌታም አለ። እሺ ቤካ አውራው አቤልን። አቤል ማሳቡ ላይ ማውራት ከፈለክ መቀጠል ትችላለህ። ኦኬ ሰላም ለዚህ ቤት ሰላም ይብዛ። እሺ ቤካ አለ። እሺ መሪ። እሺ መሪ ቀጥል። እኔ አሁን ኤርሚዬ ትንሽ ስለ ህትመቱ ልነግርህ ፈልጌ ነው ኤርሚዬ። እሺ ገዳማት ሲያዘጋጁ ገዳማት መጽሐፍቶቻቸውን ማዘጋጀት ይችላሉ። ከዚያ በኋላ በየማተሚያ ቤቱ ፕሮፎርማ ያዘጋጃሉ፣ ይሰበስባሉ። ለምሳሌ ትንሣኤ ማሳተሚያ ድርጅት ከሰጡ በትንሣኤ ዘጉባኤ ማተሚያ ቤት ሊያሳትምላቸው ይችላል። ትንሣኤ ማሳተሚያ ድርጅት ምንድን ነው? አትራፊ ድርጅት ነው። ትንሣኤ ማሳተሚያ ድርጅት አሳታሚ ነው። ምንድን ነው የሚያደርገው? ከገዳሙ ተቀብሎ ይሄን ያህል ዋጋ እናሳትምላቸዋለን ይላቸውና ከሌላ ፕሮፎርማ ደግሞ ሰብስበው ከዚያ በታች ካገኙ ባገኙበት ቦታ ላይ ምን ማድረግ ይችላሉ? ማሳተም ይችላሉ። ይሄ መታወቅ አለበት። ገድልም ይሁን ድርሳናትም ይሁን ትንሣኤ ማሳተሚያ ድርጅት ጥሩ ዋጋ ከሰጣቸው እዛ ያሳትማሉ። ከፍ ያለ ዋጋው ውድ ከሆነባቸው ግን ሌላ ቦታ ያሳትማሉ። ለምሳሌ ዝክረ ቃል በጣም ትልቅ ሊቃውንቱ በሙሉ መጽሐፈ ዚቅ ነው። መጽሐፈ ዚቅ ስሙን ዝክረ ቃል ብለው ቀይረው አንዳንድ ሕጸጽና ግድፈትም ስላለበት ለዚህ ለስንት መቶ ዓመት ያህል የቆየውን አሁን ግን እንደዚህ አድርገናል ብለው አዘጋጁት። ማአት ሊቃውንት ናቸው ያዘጋጁት።
ያሳተሙትስ ወይዘሮ ማንስ የምትባል ናት። የየንታ ሄኖክ ልጅ ፈለገችው ላይ ታሳትመዋለች ማለት ነው፣ ገንዘብ እስካወጣች ድረስ። እንደዚህ አይነቶች አሉ። ለምሳሌ አንድምታ ወንጌል ተስፋ ገብረስላሴ ማተሚያ ቤትም ያሳትመዋል። በትንሣኤ ዘጉባኤ ማተሚያ ቤትም ሊታተም ይችላል። ልብ በሉ፣ ትንሣኤ ዘጉባኤ ማተሚያ ቤት ነው። ትንሣኤ ማሳተሚያ ድርጅት ደግሞ አሳታሚ ነው። ሁለቱ ይለያያሉ። ማሳተሚያ ድርጅት አሳታሚ ነው። ትንሣኤ ዘጉባኤ ደግሞ ማተሚያ ቤት ነው። እናም ፕሮፎርማ እየሰበሰቡ ወንጌል ተስፋ ገብረስላሴ ታትመዋል። ትንሣኤ ዘጉባኤ ማተሚያ ቤትም ታትመዋል። በሁለቱ መካከል ልዩነት አለ ወይ? ቤተ ክርስቲያን ትቆጣጠራለች እንደዚህ አይነት ነገር አጋጣሚ ሲኖር። የት ነው የታተመው አይደለም የምትለው፣ ማተሚያ ቤቱን አሳታም ማን ነው ያዘጋጀው ማን ነው ያተመው ብላ ትጠይቃለች። ግን ግድፈት የሚባል የፊደል ግድፈትም የለበትም ማለት ነው። ትንሣኤም ታተመ፣ ተስፋ ገብረስላሴም ታተመ። ዋናው ፕሌቱ ሊቀባበሉት ይችላሉ። የህትመቱ ፕሌት ማለት ነው። እንደዚህ አይነት እንዳለ እንዲታወቅ ነው። ዋናው ያዘጋጀው ማን ነው? ገዳሙ ነው። በዚህ ገዳም ስም ማንም ቢሆን መጽሐፍ ሊያሳትም ሊያዘጋጅ አይችልም። ይሄ በደንብ ግማደ መስቀሉ እዚህ ጋር ያለው ማለት ነው። እና እንደዚህ አይነት እንዳለ መታወቅ አለበት። የቤተ ክርስቲያኒቱ እንቁ መጻሕፍት ተስፋ ገብረስላሴ ላይ ታትመዋል። ሃይማኖተ አበው ትንሣኤ ማተሚያ ቤት ድርጅትም ታትመዋል። ተስፋ ገብረስላሴም ያትመዋል። ሌላ ሰው ሌላ ቦታ ላይ ደግሞ ሊያሳትሙት ይችላሉ ማለት ነው። እና ውድድር ነው፣ ውድድር ነው። የሐሳብ ልዩነት ሲኖር ነው መጥቶ እንትን ማድረግ የሚቻለው። የሰማነውን በእዝነ ልቦናችን ያሳድርብን። ተባረኩ። አባታችን ጥያቄ ላይ ደርሶ አሁን የየንታ ሄኖክ እንግዲህ ጎረቤቴ ናቸው። ሊቅ አላፍ እልፍ አላፍ የተባሉ ያቋቋመ መምህር ናቸው። ልጃቸው ብታሳትመው ምንድነው ችግሩ? የቤተ ክርስቲያን ልጅ ናት እርሷ። ለምንድነው ጥያቄ የሆነበውትኝ? ምንም ችግር የለውም። ዋናው ምንድነው እዚህ እየመጡ የት ነው የታተመው አሳየን፣ ማን ነው ያተመው ምናምን የሚሉ ሰዎች ስላሉ፣ ለምሳሌ ገድለ ገብረ መንፈስ ቅዱስ ቢቀር ወይም ደግሞ መጽሐፈ ግንዘት ቢቀር ማን ጋር ነው የታተመው በሚል የታተመበት አይደለም መታየት ያለበት። ጽሁፉ ምንድነው የያዘው? ጽሁፉ የያዘውን ነገር ተሳስተው ከሆነ ትክክል አይደለም የሚል። ስለዚህ መጽሐፈ ዝክረ ቃልም ዘመን ሄኖክ ናት ያሳተመችው ማለት ነው። የመጋቢ አእላፍ ሄኖክ ወልደ ሚካኤል ልጆች ናቸው። የት ነው የሚያሳትም? የፈለጉት ቦታ ላይ ዝግጅቱ በሙሉ ሊቃውንት ሁሉ ተሰብስበው ከዚያስ አዘጋጅተው ከጨረሱ በኋላ ለየንታ ሄኖክ ሰጧቸው። የየንታ ሄኖክ ደግሞ ዋና ባለቤቱ ስለሆኑ ዋና የአቋቋም መምህር በኢትዮጵያ እሳቸው ስለሆኑ ምስክር ስለሆኑ ማለት ነው። በኤርትራም ጭምር ነው። በ14ቱ ክፍለ ሀገር ነው እሳቸው። በ14ቱ ክፍለ ሀገር ናቸው የአቋቋም መምህር። አዎ የአቋቋም ምስክር የሚሰጡ እሳቸው ናቸው። የአቋቋም መምህር እልፍ ሰዎች አሉ። በጣም በየክፍለ ሀገሩ ከ20 ያላነሱ ከሳቸው የተማሩ አቋቋም መምህሮች አሉ። አዎ ከሳቸው ተምረው ግን ምን ይይዛሉ? ወረቀት ይይዛሉ ማለት ነው። ምስክር ወረቀት። አዎ ስለዚህ ቅኔ ለምሳሌ ቅኔም ጎጃም አለ። ቅዳሴ የትም ቦታ ይማር ትግራይ ላይ ሄዶ ደብረ አባይ ያስመሰክራል። ከዚያ ምስክር ከሰጡት በኋላ የትም አገር ሄዶ ያስተምራል። እና ያልኩት ችግር አለበት አይደለም። የት ነው የታተመ? አንድ ቅድም ገብቶ የነበረ የት ነው የታተመው ማን ነው ያሳተመው ምናምን ሲል ነበረ። ይሄ ሰው እውቀት የለው ስለ ማተሚያ ቤት ስለ ህትመት ምንም ነገር እውቀት የለሽ የሆነ ሰው ነው መጥቶ እዚህ ሲደሰኩር የነበረ። እና እንዲህ አይነት ነገር ተቀባይነት የለውም። ማቴዎ ለምሳሌ አልኩ በምሳሌ አንድምታ ወንጌል 4ቱ ወንጌላት አንድምታ ተስፋ ገብረስላሴ ማተሚያ ቤት ታትመዋል። እንደገና ትንሣኤ ማሳተሚያ ድርጅትም ታትመዋል። ስለዚህ ልዩነት የለውም። የትም ይታተም። መጽሐፉ ግን ስህተቱ ምንድን ነው ሚለው ነው መታየት ያለበት። ቤተ ክርስቲያን ስለተቀበለችው ስላላወገዘችው
ስላላወገዘችም። ለምሳሌ ይሄ ምንድነው መጽሐፍ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሊቃውንት ዝርዝር በትንሣኤ ዘጉባኤ ማተሚያ ቤት ይቅርታ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በሙሉ በሲኖድ ደረጃ ተዘጋጅተዋል። መጽሐፉ ታትሞ ወጥተዋል። ሰኔ ጾም ክልክል ነው፣ ሰኔ ጾም አይጾምም፣ ህዳር ጾም አይጾምም ይላል። ይሄ ነው መታየት ያለበት። መታየት ያለበት ምንድን ነው? ህዳር ጾም አይጾምም ይላል። ከዛስ ማተሚያ ቤቱ የት ነው ብሎ ነገር አለ እንዴ? የትም ይታተም። ያዘጋጁት እነማን ናቸው ነው? ያዘጋጁት እነማን ናቸው? የጻፉት እነማን ናቸው? ይሄ ነው እንጂ ማተሚያ ቤት ድርጅት ስለሆነ ማንኛውም የትም ቦታ ሊታተም ይችላል። እኔ መጽሐፍ አሳትም ያለው 14 መጽሐፍ በተለያዩ ቦታ ዋጋ ቅናሽ በሰጡኝ ሰዎች ላይ ነው ማሳትመው እና እንደዚህ መሆኑ እንዲታወቅ ነው። ስለዚህ እድል መስጠቱም ብዙ ተገቢ አይደለም። የትም ይታተም። ይኸው አንድምታ ወንጌል የት ነው የታተመ ቢባል አነጻጽረው እስኪ። ያው አንድ ነው። ተስፋ ገብረስላሴ የሚታተም የት የሚታተም ለማለት ነው እንጂ ሌላ አይደል። ምንድነው ነውሩ የሚለው ያልከው ነውር አለው አይደለም፣ የለውም ነው። ቴንኪው ተቀብያለሁ። ግን አሁን ምንድነው እኔ ጥያቄ የሆነባቸው ወንድሞች መካ መዲና በአማሊቆች እጅ መያዙ መማረኩ በግብፅ መቀመጡ ምንድነው ጥያቄ የፈጠረባቸው? ለምን ብትሉ ከሙሴ ዘመን ጀምረ ስንል ጽላቱን ተማርኮ ነበር በአማሊቆች እኮ ከአማሊቆች እጅ ተቀብለውማ አምጠውታል። ይህም ደግሞ መስቀሉም ደግሞ አማሊቆች ደግሞ ይዘውትም ነበረ። ግን እኛ የአብርሃም ዘሮች ነን፣ የሚባርከውን እባርካለሁ ብሏል። ይህ መስቀል ባርከው ቢጠቀሙበት ምንድን ነው ችግሩ? እሱ ላይ ሲሄዱበት መካዎች ከመካ አሽሪፍ ለመካው ንጉስ ሰጧቸው ነበር። እንኳን እሱ አሁን የገብርኤል ጽላት አሁን ሰሞኑ ተገንቶ አለኝ ወደ ራሻ ሄዶ አለኝ። ከዛው መካ መዲና ላይ ስር ላይ ተገንቶ ብዙ ሰዎች ተቀስፈውበተኝ በቪዲዮም ተሰርቶ አለኝ። ራሻዎች ይዘውታል አሁን ይህን ጽላቱን ራሱ የገብርኤልን እና ምንድነው ክፋቱ? ከዛ መምጣቱ ካላመለኩበተኝ እነሱ ካላመኑበተኝ የመስቀሉን ቃል ለሚያምኑት ኃይል ነው፣ ለማያምኑት ደግሞ እንደው ሞኝነት የሆነበት ጊዜ ነው የሚለው መጽሐፉ። ምንድነው የገብርኤል ታቦት ብዙዎቹን ቀስፎ ነው ያልከኝ? አዎ በዶዘር እዛ ላይ እየሰሩ ነበርና ብዙ ሰዎችን ቀስፏቸዋል። ምን አርጉ ብሎ ነው የቀሰፋቸው? የቀሰፋቸው እንግዲህ እሱ መጠየቅ ነው እንጂ በጸሎት ምንነውና ሲሞቱ ምንድነው ነገሩ ተብሎ ተመረመረ። እና 15 ታቦት ለእስላም ሲሰጡ ምን አልቀሰፈ? ጥሩ ነው መሰጠት እኮ ጥሩ ነው እኮ። ኦኬ ነው እየለየ ነው የሚቀሰው። ከእስላም ለይቶ ነው የሚቀስፈው። ይኸውልህ እዛው ስር ላይ ነው የተገኘ። እዛው ስር ነው የተገኘው። መሐንዲሶች እዛው መካ መዲና ስሩ ላይ እኮ ነው። ምኑ ላይ ምኑ ስሩ እንትኑ ይሄ መሰረቱ ላይ የእስላሞቹ መስጊዱ ያለበት። አዎ አሁን የገብርኤል ተገንቶ እኮ ራሻ ተቀበለችው። እንዲያውም ለሮማው እንትኑ ጳጳሱ ለሱ ወደዚህ ምጣ ብሎ ነበረ። ሰላም ተባብለው የማያውቁት አሁን ነው ሰላም ተባብለው ታቦቱን እንደ መሰረት ድንጋይ ተጠቅመውበት ይሆን? ያኔ ድንጋይ ስላለቀባቸው ስለማያምኑት ቀብረውት ነው እንጂ ከስር እነሱ ከስር ቀብረው ይሰግዱበታል። እነሱ እዛ ይሰግዱበታል፣ እናንተ እዚህ ትሰግዱለታላችሁ። እነሱ ይሰግዱበታል፣ እናንተ ትሰግዱለታላችሁ እኮ። ታምር ሰራላቸው እኮ እሱም ታምር ሰራላቸው። ብርሃናት እያበራ ሰዎቹ ሊጠጉት አልቻሉም። የሞቱ ሰዎችም አሉ በዛ ላይ በዜና ተነግሯል። አዎ እስኪ ክፈተው ዜናውን ትልቁ ላይ አድርጋለሁ። እስኪ ያላችሁ ካላችሁ እስኪ እንትን በሉት ወይ ጸዲ ካለሽ አሳዩ ነው። እኔ ግምኛ ነኝ ያለሁ ኤርሚዬ ክፈተው። ምንድነው የሚለው አርዕስቱ? እዚሁ እያወራሁበት ስለሆነ ርዕሱ አይዶን ነው። እኔ ቆይቻለሁ ካደመጥኩተኝ እንዴ። ርዕሱንም አይዶን ነው፣ ክፈተውም አይዶን ነው። ያ መካ መዲና የተገኘ ጽላት ነው የሚል የገብርኤል ምን ብለን ታይፕ እናድርገው ታዲያ? አይዶን ነው እንዴት ብለን እንደምታመጣው እናንተ የጎግል ልጆች እኮ እንዴት እንደምትዙትኝ ግራ ይገበኛል አንዳንዴ። እኔ ብዙ ስላየሁት ብቻ ደስ ብሎኛል። ሩሲያ ለምን የወሰደችው ታቦቱ? የማን የኦርቶዶክስ ነው የሩሲያ ነው? ሩሲያ ናት የወሰደችው። እንግዲህ እኔ የምጠራጠረው ምንድነው ንብረትነቱ የማን ነው? ይኸውልህ አሁን ብዙ ሰዎች ምን አለ መሰለህ ኤርሚ፣ ከኛ ራሱ ከሀገራችን
በተለይ ያፈረሱ ሰዎች እየወሰዱ ታቦትን ይሸጡ ነበር ለአማሌቆች። አድምጠኝ፣ የገብርኤል ታቦት ነው አይደለ? አዎ የገብርኤል የቅዱስ ገብርኤል ማን ነው? የኢትዮጵያ ነው የገብርኤል ታቦትነቱ የኢትዮጵያ ነው ወይስ የራሽያ ነው? እኔ ማምነው የኢትዮጵያ ነው ብዬ አምናለሁ። ለምን ብትለኝ ብዙ ሰዎች ራሽያ ለምን እንደወሰደችው እንግዲህ ራሽያ ጋር ነው እንግዲህ አቅም ያላት ጉልበት ያላት እንግዲህ እሷ ናት። በጉልበት እኛ በጉልበት ራሽያ ትወስደብናለች። አዎ እንግዲህ እሱ ላይ መመርመር ነው። እኔ አሁን ምንድነው ለምን ለጠቅላይ ሚኒስትር አብይ ተነግሮት ለምን ጦርነት አንገጥምም? አብይ ምን አያምንበትም እኮ እሱም አንዱ እኮ እንደ ሀገር ነው እንደ ሀገራችን እኮ የደፈረችው ራሽያ። ሀገር ኮንሲኮንስ ያስፈልጓል። ኤርሚዬ ወደ ፖለቲካው አትግባኝ እንጂ ያለቀው ይለቅም። ይሄ ታቦት እኮ በጣም የኛ ንብረት ነው። አንደኛ ሳውዲ መሬት ውስጥ ተቀብሮ ለብዙ ዘመን የቆየ በቃ ኢትዮጵያ ያለቀው ይለቅም።